ከሁለት እንትንሽን አስተካኪው፣ ስልክሽን አስተካኪው። ለምሳሌ ይሄ ነው ማይኩ። እንደዚህ ይዘሹ ከሆነ ስልክሽን እንደዚህ ያዡ፣ በጥራት እንዲሰማ ድምፅሽ። ጥራት የለውም። እሺ አሁን አይሰማም? አሁን ይሰማል። እና እዛ ቤት እዛ ኢጃዛ ቤት ማን ነው ያመጣሽ? የምትኖሪበት ኢጃዛ ቤት አንቺና ራቢያ የተዋወቃችሁበት? እዛ ኢጃዛ ቤት የማውቀው እሷን ነው እና እሱን አውቃቸዋለሁ። ኦኬ ያመጣሽ እዛ ቤት ያመጣሽ ማን ነው? አንቺን ያመጣሽ እዛ ቤት? ሁለታቸውም ናቸው እዛ ቤት እንዲገባ ያደረጉ። እሷ የሀገሬ ልጅ ናት ብለሻል። እሱም በምን አውቀሽው እዛ ቤት እንድትመጪ ያደረገሽ? እሱም የሀገራችን ልጅ ነው። ሁለቱም የሀገር ናት። ሶስታችንም አንድ ሀገሮች ነው። ኦኬ ሶስታችሁም የሀገሬ ልጅ ነው። እሷም የሀገሬ ልጅ ናት። ኦኬ ጥሩ እኮ ወደዛ ኢጃዛ ቤት እንድትመጪ ሁለቱም ሲያደርጉሽ ኬት አገኙሽ? ቁጥርሽን ኬት አመጡና ደወሉልሽ? እንዴ ቁጥሬማ ሜሴንጀር አለ። ሜሴንጀር ሁሉም ሰው ይተዋወቃል። በዛ ነው ዝም ብላ የተዋወቅ ነው። ከዛ መጣች እሷ ሜሴንጀሬ። እኔም ደግሞ በሰዓቱ ሰው የለኝም ነበረ እዚህ። ከዛ ስጠይቃት አለኛ ቤት አለች። እዛ ገባሁ። ሜሴንጀር ማለት ፌስቡክ ነው? የፌስቡክ ሜሴንጀር? አይዋ ማን ነው በፌስቡክ ጻፈልሽ? እሷ ነበረች። ከዛ ስጠይቃት እኔ ደግሞ ብዙም ሰው የለኝም ነበር እዚህ ያገረች ሰው የለኝም ምናምን ቤት ካለ ብዬ ስጠይቃት አይ እኔ ቤት አለ አለችኝ። ነገረችው። ችግር የለውም ሄድኩኝ እዛ ቤት። ኦኬ ጥሩ። በፌስቡክ ሜሴንጀር እሷ አንቺና እሷ ስታወሩ ኢጃዛ ቤት የለኝም ስትያት እሷ ባሏን አስፈቅዳ እሷ አመጣችሽ ወደ ቤቷ? አይዋ ኦኬ። ስለዚህ ያስፈቀደችው ሰው ማን ነው? ባሏን ነው። ሌላ ማንን ነው? ባሏን ነው። ኦኬ ባሏ መሆኑን ታውቂ ነበር? አይዋቅ ነበረ። ማን ነገረሽ? እሱ ነው የነገረኝ። ኦኬ ጥሩ እሺ። እሱ መቼ ነው የነገረሽ? እዛ ቤትም ስገባ ስትጀምር እንድትጋቡ ነው አውቃለሁ። በትዳር እንደሆነ ሁለቱ ባልና ሚስት መሆናቸውን ታውቂያለሽ? በጣም ጥሩ እሺ። ባልና ሚስት መሆናቸውን እያወቅሽ ነው ከባሏ ጋር ግንኙነት የጀመርሽው? አይ አንድ ቀን ስህተት ነው። የሰው ልጅ ሆነ መሳሳት የለም። ተሳስቻለሁ። በጣም ጥፋት አጥፍቻለሁ። እኔም የአንድ ቀን ስህተት ነው። ሌላ ነገር የላችሁ? ሀቡዬ ዝም በያት። አመት ሙሉ ነው። ራቢያ እባክሽን በተራሽ ታወሪያለሽ። መናገር የምትፈልጊው ነጥብ ያዥና ጨርሰሻል። አንቺ ዝም በይ ስላት የአንቺ ተራ ላይ ታወሪያለሽ። እዚህ ቤት ህጉ እንደዛ ነው። እንደ ማንም ቤት ዝም ብሎ ማንም ሚዩት እያነሳ አያወራም። ቤቱ ህግ አለው። እሺ ከሁለት ምንም ማለት ግንኙነት የላችሁም? አንድ ቀን ብቻ ነው ስህተት የፈጸማችሁት? አይ አይደለም። እሷ ስራ ቦታ ነበረች እና እኔና እሱ ደግሞ አንድ ቤት ውስጥ ነበርን። ያን ሰዓት እኔ ሴት ልጅ ነኝ፣ እሱም ደግሞ ወንድ ልጅ ነው። አንድ ክላስ ነበር የምንኖረው። ያን ሰዓት ነው እንደዚህ አይነት ሲፈጠር እኔ ቤቱን ለቅቄ ወጣሁ። ብዙም አልቆየሁም እዛ ቤት። በውጭ ነው ብዙ ጊዜ እንደውም ያደረግ ነው። ቤቱን ለቅቄላት ወጥቻለሁ። ከዛ እና አዎ ስህተት ሰርቻለሁ። ለዛ ራሱ ይቅርታ ምንም ነገር ሊያዝናናት አይችልም። አዎ በጣም ስህተት ሰርቼባታለሁ። ማድረግ የለብኝም ነበረ ማለት የአንድ ቀን ስህተት ነው እኮ ነው ያልሽው። የአንድ ቀን ስህተት ከሆነ በውጭስ እየተገናኛችሁ ስታደርጉ የአንድ ቀን ስህተት ማለት እኮ አንድ ሰው ተሳስቶ አንድ ቀን ያደርግና አይደግመውም። ስህተት ስለሆነ ስህተት ስለማይመደገም ስለሌለበት የአንድ ቀን ስህተት ተሳሳታችሁና ሲጥማችሁ በዛው ቀጠላችሁ። ከዛ የዛ አንድ ቀን መጀመሪያ ተሳሳትን እንዳስረዳሽ አቡዬ ተሳሳትን እኔ። ከዛ በኋላ ላይ እኔ ፍቅር ያዘኝ። ያው ሴት ፍቅር ከያዛ ደግሞ ከባድ ነገር ነው በጣም ሲይዘኝ። እኔ ቤቱ እዛ ሆኜ ይሄን ነገር እንዲሰማ ስላልፈለግኩ ቤቱን ለቅቄ ወጣሁኝ። ሄድኩ ሌላ ቦታ መኖር ጀመርኩኝ። እሺ ከዛ ይሄን ነገር እሱ ደግሞ በኋላ አልፈልግም ብሎ እንደዚህ ሜዳ ላይ ሲጠለኝ ሜዳ ላይ ለማውጣት ወሰንኩኝ። አልፈልግም ብሎ ሜዳ ላይ ሲጥለኝ ሚዲያ ላይ ለመውጣት ወሰንኩኝ ያልሽው? አይዋ እሷ እንዲሰማ ፈለግኩኝ። ከዛ ሰማች። እሷ እንድትሰማ ብለሽ ነው? እሷ እንድትሰማ ፈልገሽ? ታዲያ ሚዲያ ላይ አውጥተሽ ከምታሰሚያት ቀጥታ ስልኳለሽ የሀገርሽ ልጅ ደውለሽ ከባልሽ ጋር ግንኙነት አለኝ ብለሽ ቀጥታ ለምን አልነገርሻትም? ለምን በአደባባይ እንድትሰማ ፈለግሽ?
ልታምና ይችላል። የእሱን ነገር እሱ እኔ የተሰቃየዋትን ስቃይ እሱ እንዲሰቃይ ስላልፈለግኩ ነው ይሄን ነገር አደረኩት። ምንድን ነው የተሰቃየሽ? ምክንያቱም እሱም ማንም በሌሊ ሰዓት ትቶኝ ሲሄድ ምንም ስራ ምንም ነገር የለኝም እና ባዶ ነገር ላይ ጥሎኝ ሲሄድ እኔ ያን ሰዓት ተጎዳሁኝ። የሴት ልጅ እኛ ሴቶ ልባችን ስስ ነው። ያን ሰዓት እኔ ስጎዳ በቃ እኔ የተጎዳሁትም ማየት አለበት ይሄ ሰው ባትዳሩ ላይ ብዬ ነው እንደዚህ ያደረኩት። እሺ ሀውለት አቤት። ሀውለት ትክክለኛ ስምሽ ነው አይደል ማሬ? አይዋ ትክክለኛ ስሜ ነው። አዎ ትክክለኛ ስምሽ መሆኑን እርግጠኛ የሆንኩት የሀገረሽ ልጅ ስለነገረችኝ ነው። እሺ ግን ፎቶሽ አለ፣ ፎቶሽ ሚዲያ ላይ ወጡ እንደዚህ ስትይ አንቺ ነገ ለወደፊት ትዳርሽ አትሰጊም? ወደፊት የማግባት የመውለድ ሀሳብ የለሽ? እየቀለድሽ ነው? ለመፈመስ ፈልገሽ ነው? በእንደዚህ አይነት መንገድ ፈምሰሽ በኋላ የምትይዙ ትዳር ላይ ልጆችሽ ላይ ምንም አይነት አፌክት አያመጣም? ምንም ችግር አይገጥምሽም? ይህን ችግር እንደሚመጣ ካለሁኝ ሚዲያ ከአይምሮሽ ነው አይደለም? ከአይምሮሽ ነሽ። እቺ ሴት ኢጃዛ ቤት ፈልገሽ አስጠጋችሽ፣ አመጣችሽ። ኢጃዛ ቤት ያመጣችሽ ማንም የለኝም ስላት ቤቷ አመጣችኝ ብለሻል። ማንም የለኝም ስትያት ያመጣችሽ ሰው ጋር ስራ የሌለው እሷ የቤት ኪራይ እየከፈለች እሷ ቀለብ እየቻለች የምታኖረው ወንድ ወስደሽ ምን ይጠቅምሻል? ለምን ይጠቅመኛል ብለሽ ወሰድሽው። ይኸው አንቺንም ባዶ ጥሎሽ ጠፋ፣ ጥሎሽ ሄደ። ትናንትና ከእሷ ስትቀሚያት ነገ እኔንም እንደሷ ያደርገኛል፣ ነገ እኔም ከእሱ ጋር ቤት ተከራይቼ ብኖርና አዲስ ተከራይ ባመጣ ከዛች ጋር ይማግጣል ብለሽ አርቀሽ አላሰብሽም? ፈጣሪ እኮ ይህንን የሰጠን እንድናስብበት ነው አይደል? አይምሮሽን ለምን አልተጠቀምሽ? ምንም ሳይሸክክሽ ሳይደብርሽ የአንድ ቀን ስህተት ነው፣ አንድ ቀን ተሳሳትን፣ ጣመኝ ድገመኝ አልኩት እና በውጭ ደግሞ በቃ እዛ ቤት ውስጥ ሆኜ እሷ እንድትሰማ ስላልፈለኩ በውጭ ያደረግኩት። በውጭ ሆነ በቤት ውስጥ ሆነ መማገጥ ከሰው ባል ጋር በጣም አጸያፊ ነገር እንደሆነ ቤተሰቦችሽ ሲያሳድጉሽ አላስተማሩሽም? በልጅነትሽ አልተማርሽም? ከሰው ባል ጋር መጋደም በጣም ቀፋፊ ነገር እንደሆነ ሁለተኛ ሚስት አግብቶ ሀላል አርጎ አግብቶሽ ቢሆን ኦኬ፣ አግብቶሽ እኮ አይደለም ውሽማ ነሽ እኮ። እንዴት ባሏ እንደሆነ እያወቅሽ ባታቂ፣ እሺ ባሏ ነው ትዳሬ ነው ብላ አንቺ ደባል ነው የመጣሽ። የቤት ኪራይ ልትዳበይ ነው፣ የቤት ኪራይ ልታግዣት እንጂ ባሏን ልታግዣት አይደለም እዛ ቤት ያመጣችሽ። እንዴት ህሊናሽ እያወቀ ሴት ሆነሽ ሴት ላይ እንደዚህ እንዴት ታደርጊያለሽ? በጣም ያሳፍራል፣ እጅግ በጣም። ስለዚህ አሁን ራቢያ አምናለች፣ ተሳስቼ ነው ብላለች። ምን ትፈልጊያለሽ? የምፈልገውማ እሱ ይምጣ እዚህ ጋር እሱንም አስመጭልኝና አመት ሙሉ የቀለብኳቸውን የቤት ኪራዬን ቁጭ አድርጉ ከህይወታቸውን ይውልቅላለሁ። ይሄ ብቻ ነው። ሀቡ እሷንም አብረሽ ቀልበሻል ወይስ አስቤዛ ለሱ ስታረግ ነው? አላቅም እኔ አመት ሙሉ እሷ ስራ ነበረ ስራ ትሄዳል ነበር እንዴ? እሷ አላቅም ሀቡዬ። ሁለቱም የቀለብኳቸውን የቤት ኪራይ የከፈልኩትን ቁጭ አድርጉና ከዛ በኋላ እኔ ከህይወታቸው ውልቅ እላለሁኝ። እምናቸውም ላይ አልደርስም እኔ ውዬ። ዛሬ ብቻ ላስቸግርሽ፣ እሱንም አምጭልኝ እንደው እህቴ። እሺ ራቢያ፣ እኔ በይ ሁለት ምንድት ነው ይፈልጋለሁ። ለምን የጉዳዩ ባለቤት ከሰሽ የመጣሽውን የቤት አንቺ ስለሆንሽ እኔ ወላሂ በፈጣሪ እምላለው አገሬ በሰላም አያስገባኝ። ድራማ እየሰራን አይደለም በይ። እኔ ወላሂ ድራማ አይደለም ሀቡዬ። እንደሷ አይደለም እንዴ? እኔ በአላህ እምላለሁ። ሙስሊም ነሽ? እኔ በአላህ እምላለሁኝ። ድራማ አይደለም፣ ድራማ አይደለም። አገሬ አያስገባኝ፣ አገሬ አያስገባኝ በይ። ድራማ ከሆነ አገሬ አያስገባኝ። በቃ እንግዲህ ሙስሊም ከሆንሽ ሙስሊም ነኝ። እኔ ጊዜ የለኝም። አንዳንድ ሰው ለመፈመስ እንደዚህ ድራማ ያደርጋል። ድራማ ቢሆን ራሱ ኦልሬዲ አንዴ ፎቶችሁ ወጥቶ ምናምን ስማችሁ ጠፍቶ አለቀ። ሚዲያ የያዘው ነገር አይለቅም። በውሸት ስማችሁ አይጥፋ። የለውም አቡዬ፣ እኔ ውሸታም ከሆንኩኝ ማለት ነው። ምን ልልሻለሁ? ማናት ሶሪ፣ ሀውለት ስራ ትሰሪ ነበረ? በሰዓቱ 4 ወር ስራ ፈትቼ ነበር። ስራ የለኝም ነበረ። እሺ፣ ስለዚህ ለ4 ወር ያህል ስትቀለቢ የነበረው በራቢያ ብር ነው ማለት ነው?
በማን ብር? እኔ አላውቅም። ተራቢያ ይሁን ተምና ይሁን ያመጣል፣ ይገዛል። ሰርቻ እንበላለን። ኦኬ እሱ ያመጣል። ጠይቂው ደስ ይለኛል። እሱን እጠይቃለሁ። ሁለት ህሊናሽ ያውቃል። ቪዲዮ ይውጡ የምትሉ ፎቶቸው ስላለ ችግር የለው። እነሱ ካልወጡኝ እናወጧለን። እንደ ወሬ አያሳስብኝ። እሺ አንደኛ አንቺ ስራ እንደሌለው ታውቂያለሽ። ስለ ህሊናችን እናውራና እኔ ኦልሬዲ ስራ እንደሌለው እያወቅኩኝ እንዴት ነው የሚያመጣው? ኦፍኮርስ ሚስቱ እየሰራች ለቤት ክራይና ላስቤዛ በምትልከው ብር ነው። አንቺ ስራ ፈተሽ መቀመጥሽን ሳይነግራት አንቺን እየቀለበኝ ነበር። ገባሽ? ኬት እንደሆነ አላውቅም። ያመጣል እበላለሁ። ታውቂያለሽ ኦልሬዲ ህሊናሽ ያውቀዋል። ኬት ያመጣል? እሷ ናት ስራ ሰርታ በወር አንዴ እረፍት እየመጣች በሁለት ወር አንዴ። እሺ እሷ እረፍት ስትመጣ አንቺ የት እየሄድሽ ነበረ? ቤት ማታገኝሽ። እረፍት ስመጣ ቤት አላገኛትም ነበር አለች። አልተቀመጥኩም። የተቀመጥኩት እነሱ ቤት ከእነሱ ቤት ነበር ብዬሻለሁ። እነሱ ቤት እኮ 2 ወር የተቀመጥኩት ለቅቄያለሁኝ። ይሄ ነገር ሲፈጠር ያኔ ነው ለቅቄያለሁ። ሲጀመር ለቅቄያለሁ። ቤቱን ለቅቄ ሌላ ቦታ ነው ያደረገኝ። ቆይ ሀውለት እሷ 2 ዓመት እነሱ ቤት መኖርሽን ነው የምታውቀው። ቆይ እንዴ አንቺ ገና ባስገባችሽ በ2 ወር ነው የለቀቅሽው? እንደዛ አይደለም። ይህን ግንኙነት ካደረግን ወደዚህ እዛ ቤት 2 ወር ነው የተቀመጥኩት ነው ያልኩሽ። ኦኬ ግንኙነት ጋር እሺ። ቆይ ጠጥታችሁ ነበር ስትሳሳቱ? የመጀመሪያ ቀን ሰክራችሁ ነው የተሳሳታችሁት? ላራ ወደኛ አንጠጣም። ታዲያ ማለት ምን አሳሳታችሁ ታዲያ ካልጠጣችሁ? አላይክም አልጠጣንም። በስ አንድ ቤት አንድ ክላስ ውስጥ ነው የምንኖረው፣ ግን አልጠጣንም። የሚጠጣ ምናምን አስገድዶሽ ግን አይደለም ማለት? አይ አይደለም። አንድ ነገር ልናገር፣ እሱ ይምጣልኝ፣ እኔ ከነሱ ህይወት እወጣለሁኝ። እውነቴን ነው የምልሽ፣ ወደ እነሱ ህይወት እኔ አልገባም፣ አይመለከተኝም። ግን አመት የለፋሁበትን እሷም እሱም ቁጭ አርጉልኝ። ከዛ በኋላ በዘፈንም አላነሳቸው ሲጀመር ማለት ነው። ወላሂ አላነሳቸውም ሲጀመር። ፎቶቸውንም ለቅቄዋለሁ፣ አጠፋላቸዋለሁ ሲጀመር ወላሂ አጠፋለሁኝ። እሺ ከርታታዋ ሶሪ ራቢያ፣ አንቺ ምን እንደምትፈልጊ ተናግረሻል። አንቺ የምትፈልጊው እሱም ይምጣና ሁለቱንም ቁጭ አድርጌ የቀለብኩበትን እሷን እየቀለባት እንደሆነ ሳላቅ የቤት ክራይ ደባል አስገብቻት ከባሌ ጋር አብራ ስትማግጥ ኖራለች። እሷ መኖሯን ሳላቅ እኔ ኢጃዛ በመጣው ሰዓት ቤት አትኖርም። ስራ እንደሆነ ነበር ማውቀው። እኔ ወደ ስራ ስመለስ ትመጣለች። አመት ሙሉ የቤት ክራይ ስከፍል ስቀልብ የኖርኩት ብሬን ብቻ ይመልሱልኝ፣ ከዛ እነሱ ይቀጥሉ። እኔ አልፈልገውም ነው አንቺ? አዎ አልፈልገውም። እና ታዲያ የተጨማለቀ ነገር ምን ይሰራልኛል? በቃ ሚዩት አድርጊ፣ እጠራዋለሁ። እሺ ሀውለትስ አንቺ ምንድን ነው የምትፈልጊው? መቀጠል ትፈልጊያለሽ ከሱ ጋር? እኔ አልፈልግም ከሱም ጋር መቀጠል። እነሱም ተለይተናል። እንዲህ አይደለም። እሷ ስላስጠራችኝ ነው እዚህ ራሱ ልመጣ የቻልኩት። እሺ አንቺ እና እሱ ተለያይታችኋል? በአሁኑ ሰዓት አቁማችኋል? እንደ አብረን አይደለም፣ ተለያይተናል። እሺ አንቺስ እሱ ጋር ገንዘብ አለሽ? የለኝም፣ ምንም ነገር የለኝ ሲጀመር ከነሱ አትበይ፣ ከሱ በይ። እሷን ታያት። አንቺ ለሱ ገንዘብ ትሰጪው ነበረ ወይስ አትሰጪውም? ሰጥቼው አላውቅም። አንቺማ እናቴ እንኳን ልትሰጪው እሷ እየሰራች በምትሰጠው ብር ነበር የምትቀለቢው። ለምን ትሰጫለሽ? ብርሽን አንቺ የት ነበር የምታረጊው? አንዴ እኔ ብሬን ቤተሰብ እረዳለሁ። ስለዚህ አንቺ እሱን የተጠጋሽው የቤት ኪራይና ቀለብ እንዲችልሽ ነበር ሙሉ ደሞዝሽን ለቤተሰብ እየላክሽ። ያንን ደግሞ ያደረገችው 4 ወር ስቀመጥ ነው። 4 ወር ደግሞ ስራ የለኝም ነበረ። ከዛ ውጭ ግን ራስን ችያለሁ እኮ። አብራችሁ ስትቀመጡ ሲመጣ ምናምን ነገር ምንም ይዞልሽ አይመጣም? አልተጠቀምሽበትም ሰውየውን? ለነገሩ ምን አለው እንዴ? ያንን እኮ አቦሳ እየተናገረኝ ነው። ተጠቅመናል። እሺ ማነው ስሙ? ራቢያ ስሙን ነው ወላ አካውንቱን እኔ አላውቅም። ቀይሮ እንደሆነ የራሱ ስም ትክክለኛ ስሙ ትክክለኛው ስም ብርሃን ይባላል። ብርሃን በቃ እሺ።
ወይስ አድርጌለታለሁ በላክሽልኝ ቁጥር። ታሜ እንዴት ነህ? ታሜ ኮመንት ጽፎ ነበር ሮጠብኝ። ሰላም ነው? ደህና ነህ? ጠፋክ እኮ ና ግባና በድምፅ ሰላም ልበለ ትሰማ። በጣም ያሳዝናል። እኔ ምልሽ በኒካን የተጋባ ነው አልናልሽኝም? ራቢያ ብርሃን የሚባል እስላም አለ? የሙስሊም ስም ነው? ወላሂ ሙስሊም ነው። ለመጀመሪያ ጊዜ ነው የሙስሊም ስም ብርሃን ስሰማ። ብርሃን የስም አይደለም፣ ሙስሊም ነው የስሙን ነገር ግን አላውቅም። ብርሃን አበራ አለ ብርሃን ስም። ዋሌኩም ሰላም። ታሜ እንዴት ነህ? አልሐምዱሊላህ። እንዴት ናቸው የጀማ? ደህና ነን። ጠፋክ እኮ። ደህና ነህ? ሎንግ ታይም መጣ። በጣም አንቺስ እንግዲህ ያማረብሽ ከወለድሽ በኋላ ማሻአላህ ትፉት ማሻአላህ አለኪ። ሽክረን ራሚ። ቤቢ ደህና ናት? ደህና ናት አልሐምዱሊላህ። ደህና ናት። ባለቤትሽ ልጆችሽ ሁሉም ሰላም ናቸው? አልሐምዱሊላህ ሁላችንም ደህና ነን። ሰይ አልሐምዱሊላህ። ልሽ አንቺ ማለት እውነትም አልተዋጥልንም። እኛ ሁላችን አሁን እኔ የገባሁት ይህንን ነገር ማ ባረፍ ሐሴቶች ድራማ ወላ ሸይ ليش ما يدخلون بالكاميرا? ፎቶቸው እኮ አለ እንዳለ ተለጥፏል። ፎቶ ያለ ሰው ፎቶ አለ። ፎቶ እስካለ ደግሞ خلاص ያኔ በካሜራ ግቡ፣ መናገር የምትፈልጉትን ነገር አውሩ። ቪዲዮ አብሩ እስኪ። እውነትም የሰው ፎቶ ቢሆን ስ የለጠፋችሁት በምን እናውቃለን? ያ ፎቶ ማለት እናንተ መሆናችሁን በምንድን ነው የምናውቀው? በዚህ ስማርት ታሜ የኔ ፎቶ ነው እኮ። ቪዲዮ አብሩ ነው ቪዲዮ አብሩ የራስሽ መሆኑን እንድናረጋግጥ። ራቢያ ቪዲዮ አብሪ። ቪዲዮ አብሩ። እሺ አበራለሁ፣ ችግር የለውም። ቆይ አንዴ እየተቀባቡ ነው፣ ጠብቁ። ሴት ልጅ እኮ ዝም ብላ ካሜራ ታበራ። እኛ ሴቶች እኮ ዝም ብለን ካሜራ እናበራም፣ ተቀባብተን ምናምን ነው የምናበራው ተዘገጃጅተን። يلا በዛው አጋጣሚ ደግሞ አይታወቅም ሌላ ባለ ታገኝ ትችላለሽ። يلا افتحي كاميرا حبيبتي. ارحمونا والله ارحمونا. ከፍቷል ዘመኑ። ደባል አታምጡ ቤታችሁ። የቤት ክራይ ታቃታችሁ። ለጊዜው መዳም ቤት ግቡ። እሱም ከወንዶች ጋር ይኑርና አቅማችሁ ሲፈቅድ ሴቶች እባካችሁ ሴቶች ስሙ የምትባሉትን አቦ ሀብትት እሺ ሀቢብ ቆይ በረስማ ራቢያ ቆይ ራቢያ አይበቃም አይበቃም ማሬ ቁጭ ብለን በቪዲዮ ነው የምንነጋገረው። ይኸው በቪዲዮ አይደለም። እሺ ቆይ እንዲህ ሶስታችን በትልቁ እንድንሆን ቆይ እሺ፣ የሶስታችን እንድንሆን የእኛን አካውንት አወርደዋለሁ። ድርሲት ቆይ ትገቢያለሽ። እሺ እኔ ስለወረድ ሀቡ አራት እንድንሆን ዋን ሰከንድ እስቲ ላስተካክለው። እንደዚህ አይ አራት መስኮት ይሆናል። ችግር የለም። ቆይ እንደዚህ ነው ያሰብኩት። እሺ
ቤትዬ ዋትሳፕሽን ቼክ አድርጊ ማሬ። መጣው ከስራ መግባቴ ነው። ስራ የለውም አላልሽም? ሻወር ወስጄ እመጣለሁ አለና ቮይስ አደረገልኝ። አሁን ነው ሀቡዬ የገባው ስራ ወላሂ አሁን ነው። አየሽ ጀገነ። አሁንም የቤት ኪራይ የሚከፍል አስቤዛ የሚችል ሲጠፋ ጀገነ። አየሽ አሁን ከስራ መግባቴ ነው። ይኸው ገባው ከስራ አሁን ሻወር ወስጄ መጣሁ አለኝ። ስለዚህ አንቺ ነበርሽ ያሰነፍሽው ማለት ነው። የቤት ኪራይ እየከፈልሽ ቀለብ እየጫች አሰነፍሽው። አሁን የቤት ኪራይ የሚከፍልና ቀለብ የሚችል ሲጠፋ ስራ ተገባ። አየሽ ዘላለምን ሳቧት ዘላለምን ሳቧት። መስዬ ቤት የላችሁ ሳቧት። ዘላለምን አበባ ልካ ነበር አመለጠኝ። ቴንኪዩ በሬዱ ከርታታ ለምንድን ነው ፊትሽ የምትደብቂው ውዴ? እያለቀሽ ነው እንዴ? እኛ ድምፅ እንሆንሻለን። እነሱን አመት የቀለብሽበት ገንዘብ እንዲመልሱልሽ ፍትህ እንጠይቅልሻለን። እሺ አመት ነው አለኛቸው። አንድ አመት እኛ ድምፅ እንሆንሻለን። ይቅርታ ሀቢባ እንትን ልጅ አላችሁ? ወልዳችኋል? አልወለድንም። የቀለበችው እኮ ባልና ውሽሜን ነው ታሜ፣ ልጅ አይደለም። ኦኬ ደስ የሚለው ነገር ግን እንትና ሀውለት እንደ ሌሎቹ ውሽሞች አትክድም። ሁሉን ነገር ሀቁን የተናገረችው። የአንድ ቀን ስተት ነበር፣ ይቅርታ ጠይቃለሁ። ከዛ ከአንድ ቀን ስተት በኋላ ደግሞ በቤቷ ሆኜ ከባሏ ጋር አልማግጥም ብዬ ወጥቼ ውጪ ተከራይተን በውጭ ነበር ስንገናኝ የነበረው እስከ ዛሬ ድረስ ብላለች። አሁን አልፈልግሽም ስላለኝ አልፈልግሽም ሲለኝ ልበቀለው ሚስቱ እንድታቅ ሚዲያ ላይ ወጣው ብላ ለመጀመሪያ ጊዜ ሰያ ቤት ገብታ እንትና ሰባኪዋ ወይንም ራቢያ ሶሪ ሀውለት ከሰሰችው። ሚስቱን ፈቶ ያግባኝ ብለሻል። ሚስቱን ፈቶ ያግባኝ ሀውለት ሚስቱን ፈቶ ያግባኝ ብለሻል። አረን አላልኩም፣ እንደዛ አላልኩም። ሚዲያ ላይ ወጥቼ ሚስቱን ፈቶ ያግባኝ አላልኩም። በስ እኔ የፈለግኩት እሷ እንድታገለኝ ነበረ። አውቃለች እኮ እኔ እኮ እሷ እንድታቀልሽ ከሆነ ደውለሽ ቀጥታ ከባልሽ ጋር ማገጫለሁ አሁን ደግሞ አልፈልግም አለኝ ብለሽ መንገድ ትች ነበር። አላምንም ማለችኝ ነው ነገርሽ ፈልጓስ ያግባ ምናምን አላልኩም። እዛ ወጥቼ ሚዲያ ያለች ብላለች እያሉ ነው ኮመንታተር። አንብቢማ ማርያ አማርኛ ካነበብሽ ይውማ ብላለች እያሉ ነው እነሱ ናቸው። ግን እዛ ገብተን ስናወራ ትወጂዋለሽ ወይ ፈቶ ያግባሽ ሲሉኝ ብሎ ሲጠይቀኝ እንደዛ ሰያ ሲያቀርብልኝ አይን የምፈልገው እሷን ነው፣ እሷን እንድሰማልኝ ነው፣ ሌላ አልፈልግም ብዬ መልሻለሁ። ስለዚህ ጋይስ ያላለችውን ያላችሁት ብላለች ካላችሁ መሳጃ ያገባል። ራሱን አላገባውም። እዚህ ጋር የምነግርሽ ነገር አላገባውም። ምክንያቱም ብዙ ነገር ሴቶች አውቃለሁ። ብዙ ሴቶች አሉ። ቆይ ትቆራረጣለች። ውይ እንደው ይቅርታ በመሀል ገባሽብኝ ትይኛለሽ እንጂ ብዙ ነገር ገና ይመጣል እኮ። በራሴ አውቃለሁ። ይህም ሴቶች
ብዙ ሴቶች አይደለም ያልኩሽ። ብዙዎቻችን አሁን አንድ ወንድ ከባል ጋር ማገጥ ማለት እናገባዋለን ማለት አይደለም። እና አሁን ራቢያን ፈቶ ቢመጣን ያገባዋለሁ ማለት አይደለም። እዚጋ ኖ አልገባሽም። ምን የጠየኩሽ ሌሎች ሴቶችም አሉ ነው ያልሽው ወይስ አንቺ ብቻ ነሽ በህይወቱ ያለሽው ከራቢያ ሚስቱ ራቢያ ውጭ? ይኑር አይኑር አላውቅም። ስለዛ ታዲያ ምንድን ነው ምክንያትሽ? የማትፈልጊበት ራቢያን ፈቶ ቢመጣ የማትፈልጊበት ምክንያት ምንድን ነው? አይሆነኝማ ነገ ጧት ትቶ የሚሄድ ስኔስ። ታዲያ ለትዳር ካልፈለግሽው ለምን አበላሸሽባቸው የነሱን ትዳር? አሁን እኮ አንቺ ከአንቺ ጋር ባይማግጥ እኮ እሷ አትተውም ነበር። አንቺ ለትዳር ማትፈልጊው ከሆነ ከእሷ ወስደሽ ባልሽ ልታረጊው ካልሆነ ለጊዜው ከሆነ ለምን አበላሸሽባቸው? እስከ መጨረሻው ማትፈልጊው ከሆነ አሁን እኮ ነው የእሱን አካዋን ምናምን ሳየው እንደዚህ የሚሆን አይደለም። የሰው ልጅ መጀመሪያ እና የአሁንነቱ አንድ አይደለም ልጁ ማለት ነው። በፊት ጥሩ ሰው ነበር ለእኔ፣ አሁን ዛሬ ደግሞ ሲቀየር ይከብደኛል። ይኸውልሽ እኔ በጣም በእድሜ ስለምበልጥሽ ልንገርሽ፣ አንድ ወንድ ማለት ነው ባለትዳር ሆኖ ሌላ ሴት ከደረበ ለጊዜው ነው እስክትሰለቸው ነው። ለሚስቱ ያልሆነ ለውሽማዋ አይሆንም። ከዛ ይኸውልሽ አንቺ ጋር መጣ አይደለ? የአንድ ቀን ስህተት ነው አልሽ፣ ተሳሳታችሁ፣ ከዛ ጣማችሁ ደጋገማችሁት፣ ከዛ ሰለቸው። ወንድ ልጅ ልክ እንደ ህፃን ልጅ መጫወቻ፣ ህፃን ልጅ አዲስ መጫወቻ ሲገዛለት አዲሱን መጫወቻ ተጫውቶ ልክ አዲስ ሌላ ተገዝቶ ሲመጣ አሮጌዋን ሲጫወትባት የቆያትን መጫወቻ ጣል አድርጎ አዲሱን ስጡኝ ብሎ እንደሚያለቅሰው እንደዛ ነው ወንድ ልጅ። ገባሽ? አንቺን እንትን አለ፣ ከዛ አሁን ደግሞ ሰለቸውና ገባሽ በቃኝ አለ። ያኔ አንቺ ልብሽ ተሰበረ፣ ከፋሽ። አንቺ መጀመሪያ ወደ አንቺ ሲመጣ ከሚስቱ የተሻልኩ ሆኜ ስላገኘኝ ነው እኔ ጋ የመጣው ብለሽ ነበር ያሰብሽው፣ ግን አይደለም። ሁላችንም ሴቶች አንድ አይነት ነገር ነው ያዝነው። ማንም የተለየ መርዘም ማጠር፣ መቅላት መጥቆር፣ መክሳት መወፈር፣ ሰልካካ ድፍጥጥ ምናምን መልካችን ምናችን ይሄን ቀዳዳ፣ ሁሉም አንድ አይነት ቀዳዳ ነው የያዘው። ማንም ከማንም የተለየ ነገር የለም። የተለየ ነገር ያለ መስሏቸው ይሄዱና የተለየ ነገር እንደሌለ ሲገባቸው ይመለሳሉ ወደ ሚስቶቻቸው። ደግሞ ያ ነገር የገባኝ አሁን ነው። ሁሉም ካለፈው በኋላ አሁን ሳ ያኔ አሁን ያኔ ኢዛ ቡሊቱም ፈስተትሩ የሚባል አለ። ኢዛ ቡሊቱም ፈስተትሩ፣ አንቺ ጭራሽ ማለት ባለቤቱ እንድትሰማ ፈልጋለሁ፣ አሁንም ህዝብ እንዲሰማ ፈልጋለሁ የምትይው ነገር ማለት እንዴት ብለሽ ነው ያሰብሽው እህቴ? እሱን ልትበቀለው ስለፈለገች ሚዲያ ላይ አወጣችሁ። አዎ፣ ግን ይሄ ሙጃሃራ በልማዕስያ አንቺ ኦልሬዲ ያደረግሽው ሰጠት ካለ ከአላህ ጋር ተውባ ማድረግ ነው እንጂ እሱም መበቀልም ሌላ ነገር ማለት በሌላ ነገር ይሄ ማለት አንቺ ኃጢአት ያደረግሽው ነገር ነው። አላህ እስከሰተርሽ አንቺም በራስሽ ሄች እስከተናገርሽ ይሄ ሂሳቡ ሌላ ነው። ምን ህይወቷ እንዲበላሽባት ነው እንጂ እሱም መበቀል በየት ነው የተበቀልሽው? እሷ ነው እህትሽ ናት ወይም ጓደኛሽን ጉደሻት። አሁን እንድትተወው ፈልጋ ነው እሷ እንድትተወው። ገባክ ታሜ? እሷ ሰምታ እኔ ለምን ታዲያ በውስጥ ለራሷ ደውለሽ ከባልሽ ጋር ማግጫለሁ ብለሽ አልነገርሻትም ስላት በውስጥ ብነግራት አታምነኝም ብዬ ነው መጀመሪያ ሰያ ቤት ገብታ ከሰሰችው። አቡ ከርታታዋ ካሜራ ላይ አልታየችም፣ ድምጻችን ይሰማ። ከርታታዋ አብርታ ነበርኩ። ከርታታዋ አብሪ። እኛ ላይማ ድራማ አትሰሩብንም። በእኛ ድራማ ሰርታችሁ ልትፈምሱ ፈልጋችሁ ነው። ታሪኩ ውሸት ነው። አረ ድራማ አይደለም። ያው ለምን ቪዲዮሽን ታጠፊያለሽ ታዲያ ድራማ ካልሆነ? እሺ ሱብሃንአላህ። ታዲያ ይኸው ኮመንቱን አታይም ህዝቡ የሚለውን? እሺ አበረሆኩ ታለሰች። እሱ እስካሁን ድረስ ከስራ ገብቶ ሻወር ውስጥ አልጨረሰም። ፕሮፋይሉን እና የሰጠሁትን ኮድ ዋትሳፕ ሞዴሬተሮች ዋትሳፕ ግሩፕ ላይ ልክ ያለው ውዶቼ። አንዴ
ጋይስ አንድ የዘላለምን አካውንት እዚህ ጋር ያላችሁ 9500 ሰዎች የዘላለምን አካውንት ፎሎ አድርጉት እባካችሁ። የዘላለምን አካውንት ፎሎ ስታደርጉና 100,000 ሲገባ ሁላችንም ፎሎ አድርገን 100,000 ሲገባ 200,000 ብር ለአኑሻ ወንድማችን መታከሚያ ትሰጠዋለች። አኑሻ የሚባል ልጅ አኑሻ ብላችሁ ሰርች አድርጉና እዩት። ቱርክ ሄዶ ለመታከም 3.5 ሚሊዮን ተጠይቆ 3.3 ሞልቶለት 200,000 ብቻ ነው የጎደለው። እሱ ነው የቀረው 200,000 ዘላለም ልትሰጠው 100,000 ፎሎ ማድረግ አለብን። የእሷ ፎሎ 100,000 ከገባ ለአኑሻ ትሰጠዋለች። አሁን ጋይስ ባልየውን ሳስገባው 4 መስኮት እንዲሆን ታሜንና ዘላለምን ላወርዳቸው ስለሆነ በእናታችሁ ቶሎ ቶሎ ፎሎ አድርጓት። እሺ እኔ ሀቢ አፉ በሉኝ። እኔ በቃ ወርዳለሁ ሀቢቲ። እሺ ታምዬ ወንድሜ አላህ ያግዘሽ። እንግዲህ አሚን። አንቺም ደግሞ ሀውለት احتسبي عند رب العالمين أبرك لك حبيبتي. احتسبي عند رب العالمين. قولي حسبي الله ونعم الوكيل. ለማንኛውም መልካም ምሽት ይሆንላችሁ። ሰላም አለይኩም። እሺ ውዶቼ የዘላለምን አካውንት ፎሎ አድርጉት። እሱ በዘላለም ቦታ ነው የሚገባው። ሌስኮ ሁላችሁም የዘላለምን አካውንት ፎሎ በማድረግ 100,000 እናድርሰውና 200,000 ብር ለአኑሻ የመታከሚያ ይሰጠው። 34,800 ሌትስኮ ሁላችንም ፎሎ እናርጋት እና ኮመንቱን በደንብ እያያችሁ ሞዴሬተሮች ኮዱን እየጻፈ ከሆነ አስገቡት ፕሊዝ። ይህንን ኮድ ጻፍ ኮመንት ላይ። ሰባኪዋ ወይም ሀውለት ቪዲዮሽን አብሪ። ሁላችሁም የዘላለምን አካውንት ፎሎ አድርጉ ፕሊስ ጋይስ። 35,000 ገብተናል። 65,000 ነው የሚቀርበት። 65,000 ነው የሚቀርበት። 65,000 ነው። ፕሊስ ፎሎ አድርጉና 200,000 ለወንድማችን አኑሻ የመታከሚያ እንስተው። እናንተ ዘላለምን ፎሎ ስታደርጉ እያንዳንዳችሁ ገንዘብ ከኪሳችሁ አውጥታችሁ ለአኑሻ የመታከሚያ እንደረዳችሁት ቁጠሩት። ለምን የእናንተ ፎሎ ነው ለሱ ገንዘብ የሚያሰጠው። የዘላለምን አካውንት ፎሎ አድርገን 100,000 ስናስገባ 200,000 ብር ዘላለም ለአኑሻ ትሰጠዋለች። ስለዚህ የእኛ ፎሎ አንድ ወንድማችንን ታክሞ እንዲድን የሚያግዝ ከሆነ ለምን አናደርግም? ፎሎ 35,400 ተባረኩ። ሁላችሁም ፎሎ ያላደረገ እንዳይኖር። ከርታታዋ አይዞሽ እህቴ ፈጣሪ ይርዳሽ እያሉሽ ነው። እህቶች ሁሉ የመዳም ቅመሞች አይዞሽ እያሉሽ ነው። ጀግና ነሽ፣ ታልፊዋለሽ ይህንን ጊዜ። የአራት ዓመት ትዳርሽ እንደዚህ ስለሆነ በጣም እናዝናለን። እውነት ነው ብለን ታሪካችሁን አምነን በጣም እናዝናለን። ሴት ልጅ ሁሌም ተፈላጊ ናት። ራቢያ ሴት ልጅ ሁል ጊዜ በየትኛውም እድሜ ብትሆን ራሷን ከጠበቀች፣ ራሷን ከወደደች፣ ራሷን ካከበረች ሁሌም ተፈላጊ ናት። ምንም ይምሰል መልኳ አይደለም እንዳንቺ አይነት ቆንጆ ሴት ቀርቶ ገባሻ? ሁሌም ተፈላጊ ናት። አንቺ ጀግና ነሽ፣ ሁሌም ተፈላጊ ነሽ። ዋጋሽን ያላወቀ ሰው ያ ሰው ይቆጨዋል። አንቺ ተሽለሽ ስትገኝ፣ አንቺ ሰርተሽ ህይወትሽን ቀይረሽ ደስተኛ ሆነሽ ጥሩ ህይወት እየኖርሽ ሲያይ ዋጋሽን ያላወቀው ሰው ይቆጨዋል። እሺ ጎበዝ ጀግና ጠንካራ ኢንቫይት ተደርጓል፣ ገብቷል። ኔትወርክ ነው እየተሽከረከረ ነው።
ያስተጋባል ድጋሚ ጻፍ። ኔትወርኩ ይደግማል። ኔትወርክ የለውም። አይ ቲንክ ገጠራማ ቦታ ነው መሰለኝ ያለው ውዶቼ። ገጠራማ ቦታ ነው እንደሚኖረው ባላችሁ? ባላችን ከተማ ቦታ ነው የሚሰራው ስራው። ባላችን ባልሽ? እሺ ራቢያዬ ሶሪ። ኧረ ባላችን ነው የሚባለው። ዘመኑ ነው እንግዲህ ምን ይደረግ። ኮድክን ጻፍ ወንድሜ ብርሃን። ዘላለምን ፎሎ እያረጋችሁ ውዶቼ፣ ዘላለምን ፎሎ አድርጉ። ዘላለምን ፎሎ ስናደርግ ፎሎ እያረጋችሁ ውዶቼ፣ ዘላለምን ፎሎ አድርጉ። ዘላለምን ፎሎ ስናደርግ ፎሎ እያረጋችሁ ውዶቼ፣ ዘላለምን ፎሎ አድርጉ። ዘላለምን ፎሎ ስናደርግ ፎሎ እያረጋችሁ ውዶቼ፣ ዘላለምን ፎሎ አድርጉ። ዘላለምን ፎሎ ስናደርግ ፎሎ እያረጋችሁ ውዶቼ፣ ዘላለምን ፎሎ አድርጉ። አስተካክለው እንዴ! ዘላለምን ፎሎ አድርጉ ጋይስ። ዘላለምን ፎሎ ስናደርግ የዘላለም አካውንት 100,000 ሲገባ ለወንድማችን አኑሻ 200,000 የመታከሚያ ትሰጠዋለች። ስለዚህ ዘላለምን ፎሎ በማድረግ ወንድማችን እንዲታከም እናግዝ። ዘላለም የሚለውን እንግሊዝኛ ማንበብ ማትችሉ እዚህ ጋር ዘላለም የሚለው እዚህ ጋር ቪዲዮ ያለበራው አካውንት ኔትወርክ ነው። አይ አውቆ እንዴት እንዲደግም ያደርጋል። እንዲሁ አንዳንዶቻችሁ እንዴት ኔጌቲቭ ናችሁ? በማየሙ ኔትወርክን አውቆ ማበላሸት ይቻላል። ኔትወርክ እኮ አውቶማቲካሊ የሚሆን ነገር ነው። እንዴት ነው? ፈጣሪ ሆይ ድረስ። ቢ ፖዘቲቭ ፕሊዝ ጋይስ፣ ፖዘቲቭ ሁኑ፣ ኔጌቲቭ አትሆኑ። ኔትወርክ ነው። ኔትወርክን አውቆ ማበላሸት አይቻልም። አውቆ ነው የምትሉ ሰዎች ሞዴሬተሮች ኮመንት እያያችሁ ፕሊዝ እየጻፉ ወይ ቪፒኤን አብራ። እናንተ ቪፒኤን አብርታችሁ ነው እንደዚህ ይሰራላችሁ በጥራት የእናንተ ማይቆራረጠው። ሀውለት ምን ተጠቅመሽ ነው ያንቺ የሚሰራው? ቪፒኤን ኮኔክት አድርገሻል? እሺ ያንቺ ስራ ቢያ እንዴት ነው የሰራው? ለምን የእሱ አይሰራም? እኔ አላውቅም ሀቡዬ እንዴት እንደማይሰራለን። ሀቡዬ ስራው ስለሚያሳፍረው አውቆ ሊሆን ይችላል። ኮሜንቶች እንደሚሉት ማለት ነው። አውቆ ሊሆን ይችላል። አውቆ ከሆነ ለምን ይመጣል እንዴ? ለምን እንደዚህ ታስባላችሁ? አውቆ ከሆነ እኮ ስልኩን ስንጮፍ አድርጎ መጥፋት ይችላል። የዋይፋይ ችግር አለ፣ የኔትወርክ ችግር አለ። ለምን ሁሉን ነገር በኔጌቲቭ እናያለን ጋይስ? ምናልባት ሌላ ስልክ ከጎኑ ሊኖር ይችላል። ለዛ ነው የሚደግመው። ሌላ ስልክ፣ ሌላ ሰው እዚህ ላይቭ ላይ ካለ አንተ አጠገብ አጥፋ፣ ውጡ በላቸው።
ይውጡና ወይም ራቅ ብለው ይከታተሉ ላይቭን፣ ወይም ይውጡ ከላይቭ ይውጡና በአንተ ስልክ ይስሙ አንድ ላይ። አሁን ሰርቷላ ብርሃን ሚዩት ነግ ቪዲዮ አብራ ቆይ ልጋብዘው። ቪዲዮ ጋብዤ ካለው አክሰፕት አድርግና ሚዩትክን አብራ። ቪዲዮ ሚዩት አብራ። ኔትወርኩ ተሽከርክሮ ነቀለው። ቆይ ተረጋጉ። አውቁ ነው የምትሉ ሰዎች ሌትሲ አውቁ እንደሆነ ሳታረጋግጡ ኔጌቲቭ ነገር አትናገሩ። እኔ መጨረሻው እንግዲህ እኔ ስጠራው ፖዘቲቭሊ አሁን ከስራ መግባቴ ነው ሻወር ወስጄ መጣሁ ብሎ በትትና መልሰልኝ። ሰው አውቁ እንደሆነ ምንም አይነት ማረጋገጫ ሳይኖረን አውቁ ነው ማለት አንችልም። አትቸኩሉ። ጻፍ ኮድክን ራቢያ ካሜራው ስር እኮ ልትገቢ ነው ማሪ። ትንሽ ወደ ኋላ ፈቀበኝ። በጣም ወደ ካሜራው ተጠጋሽ። ኖኖዬ እየዘፈነች ነው እንግሊዝኛ ዘፈን። ጋይስ እየጻፈ መሰለኝ ያየው መሰለኝ። ሞዴሬተሮች ቼክ አድርጉ። ኮመንቱ በጣም ብዙ ነው ኮመንቱ።
ኦማይ ጋድ ምን አይነት ኔትወርክን ያለው ግን በእናታችሁ እየተሽከረከረ ነው። ምንድን ነው እንደዚህ የሚሆነው? ዳታው ስትሮንግ ሳይሆን ቀርቶ ነው ምንድን ነው? ኮኔክሽን ታይም አውት ብሎ ከሰከሰው። ምን ጉድ ነው? ቆይ ልንገረው በዋትሳፕ። ቪፒኤን ታውቃለህ? ቪፒኤን ዳውንሎድ አድርግና ኮኔክት አድርግ። ምንድን ነው? ዳታ ነው ችግር? ዋይፋይ ነው? ዳታ ነው? ምንድን ነው ችግርህ? ሰው ባል ላይ እባካችሁ ፊት አትበሉ። ኔትወርክ ነው ብሏል። ይመጣል አስተካክሎ። እያስተካከለ ነው ኔትወርኩ። ዋይፋይ አጠገቡን ብዬዋለሁ። ይኸው አሁን መጣ። ሰላም ይሰማል? አሁን ይሰማል። ቪዲዮ አብራ። ብዙ ጊዜ የምጠቀመው ቪዲዮውን ያላበራም። ይኸውልሽ እኔ ነኝ። አንተ መሆንህን በምን ነው ቪዲዮ ካላበራክ? እኔ ነኝ። ያውቁኛል። ይችኛዋን ሰባኪ የምትለውን እንድታወርጃት አሪፍ ነው። ከሚስቴ ጋር እንነጋገር፣ የምትፈልገውም ማለት ነው። ሀውለት ለምንድን ነው የምትወርደው? ሚስትክ ፈልጋት ነው ያስጠራቻት። እሷ ጋር የተነጋገሩት ተነጋግረው አልጨረሱም። ቆይ ልጠይቃት። ራቢያ ሀውለት እንድትወርድ ትፈልጊያለሽ? ለምን? አንቺ ስለሆንሽ ቀድመሽ እዚህ ቤት መጥተሽ መነጋገር ፈልጋለሁ፣ ሁለቱንም ጥሪ። የአንቺን ፍቃድ ነው የምጠይቀው። እንድትወርድ ትፈልጊያለሽ ወይስ ትቀመጥ? አትወርድም። እኔ የምጠይቃቸው ጥያቄ አለኝ ደግሞ። ለምን? እሺ ጥሩ፣ አንቺ ጥያቄሽን ጀምሪ። እሺ ከሁለት ሰው ከንቱ ስምህን አልጠራውም። በእውነት በጣም ነው የምትለኝ። አይ ማሪ በስማችሁ እሷን ሀውለት፣ አንቺን ራቢያ እያልኩ ነው የምጠቅሽ። አንቺ ብርሃን እያልሽ ጥሪ በትክክለኛ ስም። እሺ ከሁለት እና ብርሃን ማለት ነው። በየት ነው የተገናኛችሁት? ይህን እንዲያውቅልኝ ህዝብም እፈልጋለሁኝ። ቤት ውስጥ ነው። ቤት እኮ ነበር ያለችው። ቆይ እኔ ላስረዳው ለብርሃን። ሀውለት ምን አለች? የተገናኘ ነው እኔ እና እሷ ፌስቡክ ላይ ተዋወቅን እና በመሴንጀር አመጣችኝ እሷ ምናምን ስላለች እሷ እውነቱን ሊወጣላት የት እንደተዋወቃት ነው እንዲታወቅላት የምትፈልገው ራቢያ።
እነሱ በተዋወቁበት ተዋውቀዋል። የአንድ ሀገር ልጆች ናቸው። እኔም ያዘው ሀገር ነኝ። ቤት ያው ሰው ያስፈልገኝ ነበር፣ ስራ የለኝም ነበር በጊዜው እና ሴቶች መፈለግ አለብኝ ምናምን ስትል እኔ እፈልጋለሁ አንቺን ፈልግ ያልኳት፣ አገኘቻት። ለአምጣት እንደዚህ ያለች ሊያገቻለሁ አለች። አምጫት አልኳት፣ መጣች። ይሄው ነው። ስለዚህ አንተ ለመጀመሪያ ጊዜ እንትናን ሀውለትን ያየካት ቤታችሁ ሚስት ካምጥታት ነው ማለት ነው? እሷ እንዳለችው በፌስቡክ አውርተሃት አይደለም ያመጣሃት? ምን ፌስቡክ ቤቴ ናት። ጥሩ። እሷ ሲጀምር ብትወርድ አሪፍ ነበር። ሚስቴ ጋር ተነጋግሬ የሚሆነውን ነገር ይሆናል፣ የማይሆነውን ነገር አይሆንም ብለን እንሄዳለን እኮ። ሚስት ትውረድ ካለች አወርዳታለሁ። ውረድ ምን ትሰራለች? የምፈልገው ይሄን ነበር። እነሱ በሌላ ቤት ያወሩት ምንድን ነው? እሷ በፌስቡክ ነው የተዋወቅኩት፣ እሱ ደግሞ ሚስት እንዳለው አልነገረኝም ነበር ያለችው እሷ ማለት ነው። ይሄንን ነበር የፈለጉት። አዎ ከላስ መልሱን አግኝቼዋለሁ እኔ። ስለዚህ ራሷ ወርዳለች። ይኸው እኛ ደግሞ የሚያወረድናት እሱ ትውረድ ሲል ወርዳለች። ተውረድ። ይህን የምፈልገው ከሷ ነው። ጥያቄያቸውን ነበር መልሱን እንዳገኘ ነበር አግኝቻለሁ። ይኸው እሷ ያለችው የነበረው በፌስቡክ ነው ያለችው። ይኸው ሀቁ ወጥቶልሻል። አሁን የሚቀጥለውን ጥያቄ አንቺ ለእሱ መጠየቅ የምትፈልጊው ነገር ካለ ከሌለ እሱ ሊጠይቅሽ የሚፈልገው ነገር ካለ ይጠይቅሻል። አንቺ ሌላ ለእሱ መጠየቅ የምትፈልጊው ነገር ካለ ጠይቅ። ምን እጠይቀዋለሁ? ምንም አንድ ጥያቄ አለኝ። አመት ሙሉ ለእሷና ለአንተ ጉልበቴም ገንዘቤም ሁሉም ነገር ሳይቀር ምን ያደለው የሚወቀድኩት ሸበካዬ ነው አስገቡኝ እያለች ነው። እንድትገባ ትፈልጋላችሁ? እኔ መልሱን አግኝቻለሁ። ሰውዬ አንድ ጊዜ እኔ ላውራ። እሺ እንድትገቢ አይፈልጉም። ለብቻሽ ገብተሽ የምትጠይቂው ፍትህ ካለሽ ትጠይቂያለሽ። በተረፈ አሁን እንድትገቢ አይፈልጉም። እኔ እናንተ አሁን እናወራ። እኔ ምንም አልፈልግም ከአንተ። የምፈልገው አንድ ነገር አለ። አመት ሙሉ ጉልበቴን ገንዘቤን እንዳለ በቁሜም ገለኸኛል። ያንን ብቻ የምፈልገው እኔ ከህይወታችሁ እወጣለሁ። እኔ ገብተሃል? ምንም አልፈልግም። ደግሞ የምፈልገውን እንስማ። እሱን አዳምጪ አቡዬ። እኔ እዛች ባለጌ ጋር እኔም ባለጌ ነኝ፣ ተሳስቻለሁ። ኑሮዬን በጥብጠዋለች። ይሄን ነበር የምትፈልገው። በነገሮች ላይ በውስጥ ብዙ ጊዜ ሞክሬያት ነበረ። ተይ ረፊ፣ እንደዚህ አይነት ነገር አንቺንም ይጎዳሻል፣ እኔንም ከአይኔ አልፈሽ እሷን ትጎጃታለሽ፣ ባለቤቴን ትሰብሪያታለሽ ረፊ ብዬ ብዙ ጊዜ ለምኛታለሁ። እና አላገባው ምናምን የምትልሽ እዚህ ጋር ብዙ ጊዜ እንደውም መጨረሻ ቀን ልትወጣ አካባቢ ታገባኛለህ አታገባኝም ብላ ደረቅ ጥያቄ ነበር የጠየቀች። ገብቶሻል? ከዛ በኋላ ነው የወጣችው። ወጣ በሰዓቱ እኔ የሚስቴን ስልክ ተቀበልኳት። የሆነ እሷ እንደዚህ እያለች ስታስፈራራ ተቀበልዬ ያስኩትና ፈለገች ቦታ ሄጂ እከተልሻለሁ አልኳት። ሆነ ቤት ይዛ ገባይ። ሰይዶ በመጀመሪያ ቤት አማራ ነው ምናምን የሚባል ቤት ገባ። ምንድን ነው ምናምን ብዬ ዝም ብዬ ወጣሁ። ከዛ ቀጥላ ሰይዶ ረባቡ ገባይ። ሰይዶ ረባቡ ስታወራ እንደዚህ ነው በሜሴንጀር ነው ምናምን በፌስቡክ የተዋወቅ ነው ምናምን ስትል አዎ አልኩ። ምን ልበል ገባሽ? እኔ ይሰማል ወደዚህ ይሄዳል ብዬ ወደ ሚስቴ ይደርሳል ብዬ አላሰብኩትም። ገብቶሻል? አዎ አልኩ። በቃ እንደዚህ ነው የተዋወቅ ነው። ምናልባት ቤት ውስጥ ነው ምናምን ሲባል እንደዚህ ሀቁ ሲወጣ እሷ ዋናዋ ስትመጣ ሀቁ ይወጣል አይደለ? ግን እንደዛ ብዬ አልኳት። አመንኩላት። አዎ በፌስቡክ ነው ምናምን ብዬ አልኩ። እሷ ጋር ደረሰ። ያው እውነታው ይሄ ነው። ሌላ የምትፈልገውን ነገር አላውቅም። ልጅቱ አሁንም እኮ እንትን ልጅ ምናምን እየከፈተች ዘግዝጋ ስሳደብ ምናምን ነው የምትለው እሷ። ለምን እንደመጣች ራሱ ለምን እንደፈለገቻት እሱ ሆኖ ያችን ነው። ይኸውልህ አሁን ሌላ ቤት ገብታ ይኸውልህ ብርሃን ወንድሜ ሰያ ቤት ገብታ ዋሽታለች። ልጅቷ ገብታ በፌስቡክ ነው ጀንጅኖኝ የተጣበስ ነው። እሷ ሚስቱ እንደሆነች አልነገረኝም ነበረ። ሪሌሽናችን እያደገ ሲመጣ እኔ ፍቅር ውስጥ ስገባ ሚስት እንዳለው ነገረኝ እና አሁን እንዲያገባኝ እፈልጋለሁ ነበር ያለችው። እዛ አይደለ? እዚህ ደግሞ እዚህ ቤት መዋሸት አይቻልም። ቪዲዮ አብርታሽ እውነቱን ተናገሪ ብያት እውነቱን የተናገረችው እሷ በመሴንጀር አውርተው እንዳመጣቻት ቤት አንተ ቤት እንዳመጣቻት እና በአንድ ቀን ስህተት ፈጽማችሁ ከዛ በኋላ ከስህተቱ በኋላ ጥሟችሁ ውጭ ወታችሁ መደጋገም በውጭ እየተገናኛችሁ መደጋገም እንደጀመራችሁ እና ከዛ አሁን ላይ አልፈልግሽም ስትላት አንተን ለመበቀል ሚስትክ እንድታቅ ስለፈለገች ሚዲያ ላይ እንደወጣች ነው የተናገረችው። ይህንን ያለችው
ይሄን ነው በሷም የፈለገችው ይሄንን ነው ቆልኩሽ። እኔ ስተዋት የፈለገችው ይሄንን ነው በቃ። እሺ ሚስቱ እንድታቀልሽ ከሆነ የምትፈልጊው ለምንድን ነው በውስጥ ደውለሽ ለሚስቱ ያልነገርሻት ስላት በአታምነኝም ብዬ አሰብኩ። ለሚስቱ በውስጥ በነግራት አታምነኝም ዘንባያት እኔንም በዛውም እኔን ለማዋረድ ነው እንደዚህ የወጣችው። ምኑ ለእሷ እንድሰማ ብቻ እኔንም ስሜን ለማብጠልጠል ብቻ እንደዛ ቀጥላ ልትሄድበት ነው። ዝንባያት እሷ እኔ የምትፈልገው ነገር እኔ ፎሎም ልሰበስብበት እንደሆነ ምናምን አላውቅም። ብቻ ገብቶሻል እንትን እያለች ነው። አሁንም እያቆመች እኮ አይደለም እያልኩች ነው። በቃ አንቺ ጋር አይደርስብሽም፣ አንቺም እንዳደርሽበት እዚህ ጋር ጨርሱ ብሎ አሰይድ ጨርሻለሁ ብላ ነው የሄደችው። ግን ዝቅዝቃ የሆነ ስትለማዘዝ ነው የምትለው። አሁን ሚስቱ ሰምተዋል ምናምን እያለች ስጨፍር ነው የምትለው። ሚስቱ ሰምታለች፣ አሁን ደስታዬ ነው ምናምን እያለች ጨፍራለች አሉ። ይህ ህይወት ለእሷ የእኔ ህይወት እንትን ብሎ ለእሷ ካስደስታት እሷ እጅ ላይ ከሆነ ምንም ማድረግ አልችልም። እሱ የእኔ ህይወት ረበል ዓለሚን ላይ ነው ያለው። እሷ እጅ ላይ ከሆነ ይፍረስ፣ ምንም ማድረግ አልችልም። ገባሽ? እሷ እንዳሰበችው እኔ ይሄን ነው የምለው። ሌላ ሚስት አንተ ከሚስትህ ጋር መታረቅ ትፈልጋለህ ብርሃን? እንዴ በጣም ወዳታለሁ እኮ አቡዬ፣ ምን ሆነሽ ነው? ስለዚህ ተሳስተህ ነው ከሁለት ጋር የተፈጠረው ነገር ስህተት ነው። ተሳስተህ ነው። ለመጀመሪያ ስህተት ነው ታያለሽ አይደለ? ለመጀመሪያ ስህተት ነው ታያለሽ፣ ግን መታረቅ ነበረብሽ። እኔ ደግሞ ቀጥዬበታለሁ። ገብቶሻል? ውሸታም ለምን ብለህ ከጠየቀው ብዙ ጊዜ እየዋሸ ይቀጥላል። ለምን ብለህ አትጠይቀው ይባላል። ገባሽ? ይህን ስህተት ለምንድን ነው ምናምን ብለሽ እንትን ካልሽ ካሰብሽ ደግሞ ቤት ውስጥ ነበረ የስራ ፈታ ቅርቤ ነበረች። ገባሽ? በቃ መተው አልቻልኩም ነበረ በሰዓቱ ማለት ነው። እና ያው የሆነ ሆኗል። ለሚስቴ አምኛለሁ፣ በአደባባይ የሚሆን በምን አምኝላታለሁ። ከዚህ በኋላ አላምንህም፣ ዝም ብዬ እኖራለሁ። እሷ ታውቃለች። ገባሽ? እምነት የሚባል ነገር አለ፣ ግን ለእኔ ቅጣት ነው። ታውቂያለሽ? ለእኔ ቅጣት ነው፣ ለእሷ ግን እምነት። ያው ተከርታለች፣ የተከዳች ሴት ናት። እሷን እንግዲህ በሚሞክረው ሞክራለሁ። ይህንን የፈለገችው ያችኛዋ ይሄው በ10 ሺህ ህዝብ ውስጥ የሆነ ሆኖላታል። እሷ ጋር ኑሮ የከበጀ ለእሷም ጥሩ ህይወት ትኖራለች ብዬ አስባለሁ፣ ያችኛዋም ማለት ነው። ለእኔ ህይወት ግን እንደዚህ ሆኖ በእሷ ከሆነ እንግዲህ ራሴን መወስደው እወስዳለሁ። እና ይሄ ነው። ሌላ ወደ እንደማትደግመው አሁን እንዴት ትመንህ እኮ ምንም ችግር የለውም። ሰው ሆኖ የማይሳሳት የለም። ሰው ነህ። ሴጣን አሳስቶ ስህተት ልትሰራ ትችላለህ። ይህንን ስህተት ግን ይቅር ማለት እና ያለ ማለት ያው ራቢያ ጋር የተወሰነ ነው፣ በእሷ ይወሰናል። እሷ አሁን ይቅር ልታደርግልህ ብትፈቅድ ሴጣንም ደስ አይበለው፣ እናንተ እንድትለያዩ የሚፈልገው አካልም አይደሰት ብላ ይቅር ልትልህ ብትፈልግ እንዴት ትመንህ ለሚቀጥለው እኮ እኮ ነው አሁን እሷ ጋር ያለው እኮ እሱ ነው። ገብተሻል? እኔም ይሰማኛል እኮ ያ እምነት የሚባለውን ነገር ነው። ገብተሻል? ግን ለእኔ ቅጣት ነው ያልኩሽ። ይሄ ቅጣቴ ነው ለእኔ። የእሷን እምነት ማጣቱ ቅጣትክ ነው። የእሷን እምነት ማጣቱ ነው ቅጣትክ። ቅጣቴ ነው ለእኔ እኮ። ምንድን ነው የምትክሳት? ለምሳሌ ድጋሚ እንደማታደርገው እንዴት ነው ቃል የምትገባላት? በምንድን ነው የምትክሳት? እሷ በፈለገችው ነገር እንግዲህ ጋይስ እናንተ ነው ስላላችሁ እኔ ነው ስላልኩ ምናምን የሚሆን ነገር አይደለም። የሚሆነው ባለቤቷ ጋር ራሷ ራቢያ ጋር ነው ውሳኔው ያለው። እሷን እንሰማለን። እዚህ ጋር ያላችሁ 10,800 ሰዎች እባካችሁ። ብዙ ሰዓት የለኝም በነገሮች ላይ አሁን ማረፍ እፈልጋለሁ። እና እሷ አሁን ላለችሽ ሁሉ ይሄ ስራ ፈቶ ነበር ምናምን እያለችሽ ነበር አይደል? አሁን እንደዚህ ይህንን ገንዘብ ምናምን እያለችሽ ነበር። እና እሱን እውነቷን ነው። በቤት ነበርኩ፣ ስራ የለኝም ነበር። የስራ ድክመት ሳይሆን እኔ ደካማ ሆኜ ሳይሆን የስራ ማጣት ነው። ይሄ በጣም እያጋነኑ የሚያወሩት ነገር አለ ላይ ቲክቶክ ላይ ወይም ሚዲያ ላይ ማለት ነው። እኔ እንደዛ ሳልሆን በጊዜው ሆነ ወር ላይ ደከም ብዬ ነበረ። መፈለጉንም ትቼው ነበር። የሆነ ተስፋ መቁረጥ አለ አይደል? ምቾት አይደለም። እናንተ እንትን ሚዲያ ላይ እንደምታወሩት ምናምን ምቾት አይደለም። የሚገርምሽ ከሴት ቀርቶ አይደለም ከምንም ቢሆን ሰርተሽ ሳትበይ እንደዚህ የምትቀበዩ ብር የሆነ ደም ነው የሚልሽ። አንቺ አንድ ብር የሰራሽው ይሻላል። ግን መሄጃ ስታጪ ሚስት ናትና ትረዳሻለች አይደለ? ሚስት ናት እኮ። ይሄን ነው እኔ የማውቀው። ለስንት ዓመት የትዳር ህይወታችሁ ብርሃን ወንድሜ፣ ከ4 ዓመት የትዳር ህይወታችሁ ስንት ዓመት ነው ስራ ፈተህ ተቀምጠህ እሷ የቤት ኪራይ ስትከፍል ቀለብ ስትገዛ? ዓመት ከምናምን ዓመት ከ3 ወር እንደዛ ይሆናል። እሷ እንትን ያለችው ማለት ነው። እውነት ነው። ለምን እውነት? ስለዚህ ይሄ ሰው የሚያወራው ማለት ነው። በጣም እሷ በጣም የምልሽ ከሚስት በላይ እንዴት አድርጌ ልግለጽልሽ? እንደዛ ስለሆነች እኔ እሷን ሆነ እንደዚህ ነው ብዬ ሀቡዬ
ተረጋጊ፣ ችግር የለም። ጭራሽ ያን እንትን ይላል እንዴ? ጥሩነትሽን እኮ ነው እየተናገርኩ ማሪ። የሚስቶች ምሳሌ መጀመሪያ በፊት ነበረ። አሁን ቢያነግሰኝ ቢያሞግሰኝ ለእኔ ምን ጥቅም አለው? ልቤን ተተሰባበረው ወደ እምነት ካጣሁ በኋላ ምን አይነት ጥገና እንዲጠግነኝ ነው? እኔ ጥሩ ሴት ነበረ፣ ጀግና ነበረ። ለእኔ ይሄ ምንም ፋይዳ የለም። ሀቡ ወይልሽ ሚስቴ፣ ለእኔ የተሰማኝን ነው የምናገረው፣ ያየሁትን ነው። ገብቶሻል? ገባሽ? ለእኔ አንቺን ብጠላሽ እኮ እሷን ማግባት እችላለሁ እኮ ፈትቼ። ስህተቴ ነው እያልኩሽ እኮ ነው። ገባሽ? ጥላቻ አይደለም ይሄ ሰይጣናዊ ስህተት ነው። በቃ ምንም ማድረግ አልችልም። ገባሽ? ገፋፋኝ፣ ያደረኩት ግን ቀጠልኩበት። በቃ ይሄ ነው፣ ሌላ ነገር የለም። ይጎዳሻል፣ አዎ። ግን አሁንም እኮ እኔ ጋር ኑሩ እያልኩሽ አይደለም። ግን እወድሻለሁ። መልካም፣ ምን ልበልሽ ታዲያ? ስለዚህ አንቺ ራስሽ አስበሽ ብርሃን፣ እወድሻለሁ፣ ስለሰራሁት ስህተት ተጸጽቻለሁ ነው የሚባለው። ቻለሁ አቡዬ፣ በጣም ነው የተጸጸኩት። ልቤ እየደማ እኮ ነው በጸጸት። ምን ሆነሽ ነው? ገብቶሻል? የሆነ አንዳንድ ጊዜ ማለት ነው ማለት አሁን እንደውም ስትሰማ ተሻለች እንዴት የሰማች እንደው ምናምን የሚለው ሀሳብ በጣም ሊገለኝ ነበር። ምሳ በልቼ ከሆነ ራት አልበላም ነበር። አሁን ስትሰማ እንደውም ተሻለኝ። እኔ ያሰብኩት እንደውም ራሷን ትጎዳ የሆነ ምናምን ማለት ከጥሩነቷ ነው ይህን የምልሽ። ገብቶሻል? እንደዛ አስቤ ነበረ እና አሁን ስትሰማ እንደውም እየተነፈስኩ እኮ ነው ለእኔ። እዛም ነው እንጂ ሶሻል ሚዲያ እኮ የምገባም ሰው አይደለሁም። ያን ያክል የምጠቀም ሰው አይደለሁም። አለ ቲክቶክ ዝም ብዬ እንትን እላለሁ እንጂ እንትን ብላ አይደለም። ለእሷን ሀቅ እንደዚህ ነው ለማለት እንጂ በቃ አሁን እሷ የምትፈልገውን ነገር ትናገር፣ እኔ ምንም ችግር የለውም። የምትልህን ትቀጣለህ፣ የምትልህን እሷ የምታዝብህን ትቀጣለህ። በአቅሜ ልክ ከአቅም በላይ አቅም በላይ አጠይቅም። እሷም አቅምህን ስለምታውቀው ከአቅምህ በላይ ቅጣት አትጥልብህም። ስለዚህ የውልሽ ራቢያ የኔ እናት፣ እኔ የሶሻል ሚዲያ ሰው አይደለም። ሚጋ መጥቼም የምናገረው አንቺን ስለምወድሽ አንቺን ላለማጣት ነው። በጣም ተጸጽቻለሁ። ሄጄም ያየሁበት ቦታ ከአንቺ የሚበልጥ እንዳልሆነ ስለተረዳው አንቺ ስለበለጥሽብኝ ተጸጽቼ ወደ አንቺ እመለሳለሁ። ይቅርታ አድርጊልኝ፣ አንቺን ማጣት አልፈልግም፣ እወድሻለሁ እያልሻል። ወይ በጣም ነው የሚያሳዝነው ታሪኩ የእሱ ማለት ነው። አልሰማውም። ይቅርታ አድርጊልኝ እና እዚህ ጋር እኔ አልሰማውም። በፊት ነበረ ሚስቴ እኮ ጥሩ ሰው ነበረች፣ እንደዚህ እየሆነች እየኖረችልኝ እኔ እንዴት ይሄን አደርጋለሁ ብሎ ማሰብ ያለበት ያኔ ነበረ። አሁን ይቅርታ ምን ስህተት ነው? አመት ሙሉ ነው እንደ ሰው ልጅ የሚሳሳተው? ይፈጣሪ ያለ በቃ የሆነው አዋ እኔ ጨርሻለሁ። ግን እኔ ወጥቻለሁ። የአራት አመት ትዳርሽን እምቢ ብለሽ ትታያለሽ፣ ይቅርታ አታደርጊለትም። 11,100 ሰው ሽማግሌ ሆኖ እየጠየቀሽ እናንተ ጀግና የምትሉ አቁሙ። በቃ ሰው ነው ተሳሳተ፣ እየጠየቀ ነው። እሷ ይቅር እንዳትል እናንተ ለስሙት ሆይ አትበሉ። አላደርግለትም። ሀውዬ ያኔ የነበር ማሰብ ያለበት ቁጭ ብሎ ምንም እኔ በዛን ሰዓት አላስብም ነበር ይልሻል። እንዴት ነው የማያስበው? ሚስቴን እንዴት ነው የማስተዳድረው ብሎ እኮ የሚያስበው እሱ እንጂ እኔ አይደለሁም። ስለዚህ እኔ የመለከተኝ ሲጀመር ይቅርታ ቀቅለህ ብለው ያንተን ይቅርታ ማለሽ እዚህ ጋር እኔ ከህይወታችሁ አልደርስባችሁም። ገብቶሃል? በጭራሽ ይህንን ልነግርህ ነው። አብዛኛውን ሀቡ ቤት በመከራ የገባች ገብቶሃል? እኔ አልደርስባችሁም። ማጋኑ አልደርስባችሁም። ከማን ጋር እንዳልኩባችሁ የምትይው እያለች ነው። ከእሷ ጋር እኮ አብሮ አይቀጥሉም። ዘመ በሀቡዬ ለአመታት የተፋቀሩ ሰዎች እኔ ነው ጥሩ እኔ ሰራተኛ አድርጎ አረ ወላሂ አልሰማህም። እዚህ ጋር አትሸወድ። እኔ አልሰማህም እና በሰዓቱ ጊዜ አልሰጠሽም ነበር፣ አልወደሽም ነበር በሰዓቱ። እሷን አግኝቻለሁ ብዬ የሆነ የራኩሽ ነገር አለ። ተረጋጊ እና ቆይ ንገሪው ራቢያ። እሷ ከእሷ ጋር ግንኙነት በመጀመሪያ አንቺን ጣል አድርጌ ነበር ወይ እያለች ነው። ጊዜ መልሽለት። እኔ ምን አሳውቀኝ ጣለኝ ያንሳኝ አንድ አይነት ነው። ከጊዜ ወዲህ ነው በስልክ ቢዚ አድርጎኛል። ይሄ ነገሮቹን እንዳላይበት ማለት ነው። አንድ አይነት ነው። ተጣልተን አናቅም፣ ተጋጭተን አናቅም። ሲጀመር ጭቅጭቅም ምንም የምናውቀው ሰዎች አልነበርንም። አሁን ነው ከጊዜ ወዲህ ግን ቢዚ ያደርገኛል። ስልክ አወራዋለሁ። እኔ ይህን አድርግልኝ አልለውም። እኔ ይህን አድርግልኝ ሆንልኝ ተጨግድ ተቆመጥ የምለው ነገር ሴት አይደለም ሲጀመርልኝ
እኔ ህይወቴን እየመራሁ ነበረ። አመት ሙሉ ሲጫወቱብኝ ኖሩ። እንደ ድጋሚ ከሱ ጋር እኔ አሁን ምን ልሰራ ነው? አመት እንደሆናቸው በምን አወቅሽ? ተናግራለች ቪዲዮ ላይ ነው። አትመኝ። ቆይ እሱን እንጠይቀው። አልፈልግም ስላለኝ ልበቀለው ነው። በፊት ለፊትሽ ቪዲዮ አብርታ እኮ አልፈልግም ስላለኝ ልበቀለው ነው ሚዲያ ላይ ያወጣሁት አለች እኮ። አልፈልግም ስላለኝ ሚስቱ እንድትሰማ ስለፈለጉ ነው አለች እኮ። ለሚስቱ በውስጥ ደውለሽ አትነግሪያትም ስላት እኮ በዛው እሱም እንዲዋረድ ስለፈለገች ነው። ሚስቱ አታምነኝም ብዬ አስቤ ሚዲያ ላይ ከሆነ ግን ታምናለች ብዬ ነው ለመጀመሪያ ጊዜ ሰያ ቤት ገብቼ የከሰስኩትኝ እና እሱን አለች እኮ። እሱ ደግሞ ሰያ ቤትም ስትከሰው ሄዶ የቀረበው ቶሎ ሚስቱ አንቺ ሳትሰሚ ጉዳዩን ግድል ለማድረግ ነበር የፈለገው። 2 ቤት አስጠራችኝ አለ። አሁን ግን እዚህ ግን አንቺ ስትመጪ ቀድመሻት ጉዳዩ ግን ስለዚህ አሁን እሷ ደስ አይበላት። እኔ የምለው እሷ ደስ አይበላት፣ እናንተ ብትታረቁ ይሻላል። እሺ ብርሃኑ ይኸውልሽ እሷ ጋር በእርግጥ ከጀመርን አመት ምናምን አመት እንደዛ ይሆነዋል። 6 ወር አካባቢ ድረስ ምናምን ነው ጥሩ ግንኙነት ያለን። ከ6 ወር በኋላ እኮ ያገኘኋት አልነበረም። አየሽ እኔ አልተሳሳትኩም፣ ሰምቻለሁ ቪዲዮ ላይ አመት አለሽ። አዳምጪልኝ እዚህ ጋር እኮ ተረጋጊ። ሚውት አድርጊ። ግን እኮ ይሄንንም አልዋሸም። አየሽ እውነቱን እየተናገረ ነው። አዎ ከቅድሚያ ባለው 6 ወር ምናምን እንደዛ ዳና ነበርን ግንኙነታችን። ገብቶሻል? ከ6 ወር ወደዚህ አሁን በቅርቡ ባለው ወደዚህ 6 ወር ጭራሽ ቦታ እየሰጧት አይደለም። ያም ነገር ነው እኮ እዚህ ጋር ሊያደርሳት የቻለው እንጂ እኔ አቦ ቆይ ለምንድን ነው ቦታ እየሰጠካት? ቆይ 6 ወር በሰላም በፍቅር ኖራችሁ ከእንትና ከሀውለት ጋር ቆይታችሁ ከ6 ወር በኋላ ምን ተፈጥሮ ነው ፊት እየነሳሃት የመጣው? እራት እያሉኝ ነው ጓደኞች። የተፈጠረው እኔ መራቅ ስለፈለኩ እና ስለፈለኩ ነው። ገባሽ? በቃ በምን ምክንያት ያለ እሷ መራቅ አለ እንጂ እዚህ ጋር እኮ ሚስት ያለች አየሽ፣ እያደር የሆነ ነገር እንትን ሲልሽ ነበር ማሰብ ያለበት። ሀቡ እዚህ ጋር ስሚ፣ ይሄን ጉጭ ካረካቱን ማለት ነው። የኔን ሀሳብ ያንቺን አይደለም፣ የኔን ሀሳብ ነው እየተናገርኩ ያለሁት። ያንቺን ተይው እስኪ፣ ረጋ በይ። ገባሽ? ወደ ሚስቴ መመለስ ስላለብኝ እኔ እሷን ግፍ አድርጌ ትቼ እያራቋት ነበር፣ እየተገናኘኋት አልነበረም አልኩሽ። ገብቶሻል? እሱ ነው የሆነ ቦታ ላይ ትሮጫለሽ፣ ትሄጃለሽ፣ የሆነ ቦታ ላይ ትቆሚያለሽ። እኔ እንደዛ ቆሜ ነበረ፣ ክፍተት ፈጥሬ ነበረ። እሷም በቃ ልትሸሸኝና ልትርቀኝ አልፈልገችም። እንደውም የበለጠ እየቀረበች ነበር የምትመጣው። እዚህ ጋር እንደምታወሪያት አይደለችም ባለጌ። እሺ የቤት ውስጥ እናንተ ቤት ውስጥ ስንት ጊዜ ነው የቆያችሁት? ከዛ ውጭ ወጥቼ መኖር እሷ አታውቅም። በነገሮች ላይ ሚስቴ እንዳለች ቤት እንዳለች ነው የምታውቀው። እና እሷ ግን ይሄን ነገር ከፈጸሙ በኋላ ወጥታለች እኮ። ቤት ውስጥ ከፈጸማችሁ በኋላ ስንት ወር ቆያችሁ እዛ ቤት ውስጥ? 2 ወር። ትክክል ነው ያወራችሁ እኮ እሷም። ታዲያ አሁን እኔ እሷ የሰማሁት አንተን ስጠይቅ እሷ አመት ግንኙነታችን ሪሌሽንሽፓችን አመት ብላለች፣ አንተም ስትጠይቅ አመት አልክ። ስለዚህ አንተም እውነት እያወራህ ነው ማለት ነው። የዋሻችሁን ነገር እየፈለጉት ነው። እሷ አሁን እዚህ ጋር ሚስቴን በጠይቃት አታውቅም። ቤት እንዳለች ነው የምታውቀው። ገብቶሻል? የተገናኙም አይመስለኝም። ተገናኝታችሁ ታውቃላችሁ? ግን በሁለት ዓመት ውስጥ አንድ ቀን የተገናኘ ነው ብላለች። አንድ ቀን በቃ እሷ ሄዳለች። ግን ሂሳብ እንደምትከፍልና አብራ እንዳለች እኛ ጋር ነው። እኔም ጋር ስናወራ ለሚስቴ ማውራት ይሄን ነው። ሚስቴን በጠይቃት እንዳለች ቤት እንዳለች ነው የምትነግርሽ። እንዳለች ነው ግን እና ይሄ ነው። አሁን ጨርሻለሁ። ስንት ወር ነው የኖረችው እናንተ ቤት? እናንተ ቤት ስንት ወር ነው የኖረችው ሀውለት በጠቅላላ? 2 ወር እንዴ! ገና ቤታችሁ በገባች በ2 ወሯ ነው እንዴ ግንኙነት የጀመራችሁት? እሷ እኮ ግንኙነት በጀመርን በ2 ወር ነው ከቤት የወጣሁት ነው ያለችው። 2 ዓመት ሚስትህ 2 ዓመት እንደኖረች ኖ ያን በፊትማ ኖራለች። ተተገናኘን 2 ወር ነው ከተገናኛችሁ። እኔ ደግሞ ከመገናኘታችሁን በአጠቃላይ እዛ ቤት የኖረችው ስንት ጊዜ ነው? ከመገናኘታችሁን ከግንኙነቱን በፊት በአጠቃላይ አመት ከ2 ወር እንደዛ ይሆናል። አጠቃላይ ማለት ነው እንትን ያለችው ማለት ነው። ግን አመት ከ2 ወር በኋላ ከዛ ግንኙነት ከፈጠርን በኋላ ወጣች። ወጣ ሌላ ቤት ሆና እዛ ቤት እየሄድክ ታገኛት ነበር ወይስ እሷ አንተ ቤት ትመጣ ነበር? ብዙ ጊዜ አላገኛትም። ይሄንን አሁን እሷ ዝም ብላ እያቀናበረ ልታወራ ፈልጋ ካልሆነ ብዙ ጊዜ አላገኛትም።
የሆነች 3 ወር ምናምን እየተገናኘን እያለ ዞሮ ከ2 ወር ቤት ውስጥ ነበር። 3 ወር ምናምን እንደዚህ ያገኛት ነበር። ሌላውን ይህንን አመቱን 6 ወር ወደዚህ ያለውን እያገኘኋት ነበር። ምን እየሸሸኋት ነበር። አልፎ አልፎ በቃ በጣም ስንጋንን ምናምን ያኔ ነው የማገኛት እንጂ እያገኘኋት አልነበረም። እና የት ነበር የምታገኛት? እሷ አንተ ቤት እየመጣች ነበር የምታገኛት ወይስ አንተ እሷ ጋር እየሄድክ? እኔ ቤት አይደለም፣ ቤት ጓደኛ ቤት። ጭምልቅ ያሉ ጨምላቆች ናቸው። እኔ አልፈልግም። ይመቻችሁ፣ ተመቻቹ፣ ይመቻችሁ። ኑሯችሁንም ፍቅራችሁንም ያጣፍጥላችሁ። እኔ ካሁን በኋላ አልደርስባችሁም። አመት እናንተን የቀለብኩትንና የቤት ኪራይ እየከፈልኩትን እንደው ያንን እንደው ትከፍሉኛላችሁ። ወለ አየሹም ሀረካቱም ማለት ነው። ገስት ጎ ኦልፍ ላይ ነው። እኛ አልነገር ነው ኔትወርክ ላይ ነበር ወይ ደግሞ ራሱ ነበር። ስለዚህ አሁን አንቺ አመት እነሱ የከፈልኩት የቤት ኪራይ እሷ የኖረችው ብሏል። አንድ የመጨረሻ ጥያቄ ሳልጠይቀው ነው ሄደው የቤት ኪራይ እውነት ትሰጥህ ነበር? እሷ ምንም አይነት ብር ሰጥቼው አላውቅም ብላለች። ስለዚህ የቤት ኪራይ ትሰጠው ነበር ወይስ በነፃ ነበር የምትኖረው? አንቺ የቤት ኪራይ እንድታግዝሽ ነበረ እዛ ቤት ያመጣሻት። ሙሉ ደሞዝሽን ነበር አምጥተሽ ለሱ የምትሰጪው አይደል? አዎ። በዚህ ከዛ ላይ ለእንደው ለሳቡን ራሱ አልተውም እኔ ለሳቡን እንዴት ተቀበልኩ ነው የምልከው። ለሳቡን ካልተውሽ፣ ሳቡን የማታውቁ በአረብኛ ሻምፖ ማለት ነው። ሳሙና ሻምፖ መታጠቢያ። ታዲያ ለዛ ካልቀነስሽ ከደሞዝሽ ላይ በምንድን ነው የምትታጠቢው? እንደው ሀቡዬ እኔ የኔን ተይው ሲጀመር የምግብ ዘይት ራሱ የምጠቀምበት ሰዓት አለኝ። የኔን ተይው ሲጀመር ማለት ነው። ይመቻችሁ። እኔ የምፈልገውን ነገር አንደኛ እሷና እሱን አቅርቤ በጣም አመሰግናለሁ፣ አምጥተሽልኛል፣ የፈለግኩትን አሟልተሽልኛል፣ አላህ ይስጥልኝ። እኔም የፈለግኩት ተነሱ ይሄን ብቻ ነበረ ከህይወታቸው። ግን እኔ ግን የብሩን ነገር ቆያ የብሩን ነገር እንጠይቀው። ይምጣ ተመልሶ ይግባ። የብሩን ነገር የአመት የቤት ኪራይሽን አመት የቤት ኪራይና ቀለብ የቻልሻቸውን እንዲመልሱልሽ ነው። እሷን መጠየቃችም እሱን ነው መጠየቅችው። ለምን አንቺ ብርሽን ለእሷ አልሰጠሻትም? ለእሱ ነው በእጁ ደሞዝሽን እያመጣች ስትሰጪ የነበረው። ስለዚህ እሱን ነው የምጠይቅ አይደለ? እሱ ከአንቺ ተቀብሎ እሷን አበላበት። ይሄ ያንቺ ችግር የእሷ ችግር አይደለም። እሱ ነው ተጠያቂው። ቮይስ አድርጌለታለሁ። እየጠሩኝ ነው ጓደኞቼ ብሎ ነበር እዚሁ ገስት ላይ ያለ እራት ሊበሉ መሰለኝ። አሁን ስራ ጀምሬያለሁ ብሏል። ስለዚህ መክፈል ይችላል። ለምን ኮላሊቱን አይሸጥም ለኔ ብሎ ምን አገባኝ? እኔ ያን ጊዜ እየታመምኩኝ የፀጉር ቅባት አጥቼ የምግብ ዘይት እየተጠቀምኩኝ ለሱ እና የቤት ኪራይ እየከፈልኩኝ እስከ ውሽማው ቅልቅል ማለት ነው። እኔ አይመለከተኝም። ኮላሊቱንም ቢሆን ሸጦ ያምጣ። ይህ ነገር ትክክል እንዳልሆነ ልነግርሽ እወዳለሁ። ሴት ልጅ ወንድን አስቀምጣ መቀለብ ለራሷ የፀጉር ዘይት የመግዛት ሰስታ የምግብ ዘይት እስከ መቀባት ድረስ ልክ እንደ ልጅ ለልጅ ነው እንደዚህ። እናት ለልጇ ነው እንደዚህ አይነት መስዋዕትነት የምትከፍለው። እናት ለልጇ ለራሷ ፀጉሯን ሳትቀባ ሳትበላ ሳትጠጣ ልጇን ታበላለች። ባልን ግን የፀጉር ቅባት ላለመግዛት ከደሞዝሽ የፀጉር ዘይት ኦሊቭ ኦይል እየተቀባሽ ሙሉ ደሞዝሽን አምጥተሽ መስጠት ትክክል አይደለም። እናት ለልጇ እንደዚህ አይነት መስዋዕት ስትከፍል ብቻ ነው ትክክል እንጂ ሴት ለወንድ ምን አይነት መስዋዕት ሞቻለሁ እኮ ሀቡዬ። እኔ እኮ በቁሜ የሞትኩ ሰው ነኝ። ገብቶሻል? እንደዚህ አትበይ። ኢትስ ኦኬ። ሰው ነሽ፣ ተሳሳትሽ። እንደዚህ አትበይ። የሞትሽ አይደለሽም፣ አለሽ በህይወት ሰው ነሽ፣ ተሳሳትሽ። ይሄ ግን ትክክል አይደለም። ለሰዎች ራስን እዚህ ድረስ አሳልፎ መስዋዕትነት ለልጅ ብቻ። እሱንም ልጄ ነው እኔ ነኝ ወደዚህ ምድር ያመጣሁት ልጄ ነበር ዛሬ የሌላ ሰው ልጅ ነው አይባልም። ነበር የማይባል ስለሆነ ነው። ለቤተሰብ ስጋሽ ባል ባዳ ነው። ነገ ጥሎ ይሄዳል። ነገ ጥሎ ለሚሄድ ባል ራስን እዚህ ድረስ መስዋዕት ማድረግ ሶሪ፣ ራስሽን ኔቨር ኤቨር ሰልፊሽ መሆን አለብሽ። ራስ ወዳድ መሆን አለብሽ። ገባሽ? ራስ ወዳዱኝ ማይ ሰልፍ ፈርስት በይ። ጥፍሬን መስዋዕት አላደረግም።
እኔ ጥፍሬን ትናንትና መስዋዕት ያደርኩት ለልጄ ነው። ዳይፐር ስቀይር እንዳይወጋት ነው። ነቃቀዬ ጥፍሬን ጥዬ እንደዚህ ዱሽ ሆንኩትኝ ለልጄ ዳይፐር ስቀይር እንዳልወጋት ብዬ። ለልጅ ብቻ ነው እንደዚህ አይነት መስዋዕትነት ይከፈሉ። ለባል ደግሞ እንደዚህ አይነት መስዋዕትነት ይከፈላል እንዴ? እስካለ ድረስ ወድጄው አፍቅሬው በደስታ አብሬው እኖራለሁ። ቻው ብሎ ነገ ሊሄድ ለሚችል የኔ ባል ነበር ዛሬ ነገ የሌላ ሰው ባልና አቤት ለሚባል ነገ ዛሬ የኔ ባል ነበር ነገ የከሊት ባል ነው ለሚባል ብለሽ ዚስ ማች ራስሽ መስዋዕት ማለት የስ ካም ኢን የስ ማማ የስ ማማ የስ ማይ ላቭ ዋት ሀፕን ቱ ዱ ዩር ዋች my watch. Remember me to buy sale? Yes. I will buy you a new one. It's okay. I will buy you a new one, my love. Okay, mommy. እና ያለፈው አልፏል። አሁን ቮይስ አድርጌለታለሁ። ከመጣ ያወጣሽውን ወጪ የሚመልስ ሰው ይመስላል። ጥሩ ሰው ይመስላል። እንዳነጋገሩ አይዋሽም። እውነቱን ነው የሚናገረው። አልከዳም ማለት ነው። ስለዚህ እውነት የሚናገር ሰው ደግሞ ጥሩ ሰው ይመስላል። የሰው ልጅ እኔ እውነት የሚናገረውን ሰው አከብራለሁ። ባይዘዊ ውሽሚትም እውነት ትናገራለች። ሰምታችኋላ? ቪዲዮ አብርታ በፊት ለፊት እውነት ነው። አንድ ቀን ተሳሳትን፣ ከዛ ጣመን ቀጠልንበት። አሁን ላይ አልፈልግሽም ሲለኝ ሚስቱ እንድትሰማ ስለምፈልግ ወጣው ሚዲያ ላይ ብላለች። እሷ ያመነችበትን ያደረገችው። ሰው ምንም ነገር አደረገ እውነቱን ከተናገረ እኔ ያከብረዋለሁ። እሱም እውነቱን ተናግሯል። አልካደም። በጣም ብዙ ካዲዎች አሉ። ውሸቷን ነው እንዲህ ነው በቃ ፊተኙ ማስረጃ ቪዲዮ ተቀርጸው ስላልተያዘባቸው ውሸቷን ነው ብለው የሚሸመጥጡ አሉ። ግን ሁለቱም እውነት ነው የተናገሩት። ምንድነው አሁን ይሄ ይቅርታ ማድረግና ለማድረጉ ራሷ ላይ የተወሰነ ነው። ማን ላይ? ራቢያ ላይ። ምናልባት ወደፊት ቁስሏ ሲሽር ይቅር የምታደርግለት ከሆነ ራሷ ትወሰናለች። እኛ ይቅር አትበይም የማለት መብት የለንም። ዚስ ኢዝ ሀር ላይፍ። እኛ አይዞሽ ነው የምንልሽ። ገንዘብሽን እንዲመልስልሽ ደግሞ ሽማግሌ ሆነን እንጠይቅልሻለን። በተረፈ ግን ምን ተማርሽ ካለፈው ህይወትሽ? ተምሬያለሁ። ያው ከመሸም ወዳ ቢገባኝ በረካ የሆኑ ሁለቱም ሴት እንዳላምን አድርገውኛል፣ ወንድም እንዳላምን አድርገውኛል። እሱም በጣም አመሰግናቸዋለሁ በእውነት። ካሁን በኋላ ብሬንም እንደሚይዝ ተጠቅሜበታለሁኝ። ሁሉንም ተምሬበታለሁ። ጓደኛም እንዳልቀርብ አርጋኛለች በእውነት። እሱም ደግሞ ወንድ አምኜ ህይወት እንዳልቀጥል አድርጎታል። ችግር የለውም። አይዞሽ። ማናችንም ወደፊት በህይወታችን የሚገጥመንን ስለማናቅ ማንም ላይ መፍረድ አይችልም። ማለት ምንም ብትጠነቀቂ አንድ ሰው ታማኝ ካልሆነ በቃ አንዳንድ ልክስክስ ባሎች ምንም ብትጠነቀቂ በቃ ያልጠበቅሽው ቦታ ላይ ልታገኛቸው ትችላለሽ። እኛ ተጠንቅቀን አይደለም በቃ እኛ ራሳችን እንኑር። አንድ ቀን ፈጣሪ ታማኝ ከሆንሽ አንቺ ታማኝ ሰው ፈጣሪ አንድ ቀን ያጋልጠለታል። አሁን አንቺ ንጹህ ሰው ስለነበርሽ ታማኝ ስለነበርሽ ፈጣሪ ያጋለጠው አይደለ? ስለዚህ እናንተ የሚጠበቁ አትጠራጠሩ፣ ስልክ አትፈትሹ፣ ሰላይ አትላኩ። በቃ ራሳችሁን ውደዱ፣ በራሳችሁ ተማመኑ፣ ህይወታችሁን ኑሩ። ስልኩን ባይ እኮ ይሄ ሁሉ ነገር እኔም አለፋም ነበር። እኔ ስልኩን አላይ ምን አለን ሲጀመር ምን ሊሰራ ላይ ነው የሱን ስልክ ማየው ማለት ቶታሊ ያምነሽው ነበር 100%። ለነገሩ ባታምኑ ሴት ቤቱ ድረስ አታመጭለትም። በጣም ነው የምታምኑ። ወላሂ ለአዝሙን ለመናገር በጣም ነው ማምነው ባሌን። ሁለት ነገር ሳልጠይቀው ወጣብኝ። አንድ ነገር ቪዲዮ ኮል እያወራክ እሷ ቤት የነበረች ጊዜ ሚስትክ በቪዲዮ አይተዋለች። የዛን ቀን ምን እያደረገች ነበር ብዬ መጠየቅ ፈልጌ ነበር። ሁለተኛ የገንዘብሽን መጠየቅ ፈልጌ ነበረ። አልመጣም እኮ ተመልሶ ከመጣ ጊዜ የለኝም ከስራ ገብቼ እራት ይበሉበታል። አኮሜንዴሽን ከሆነ ያለው እራት ይበሉበታል። ያልፈርድበት ሰውየው ሀቀኛ ነው። እውነቱን ስለተናገረ አክብሬዋለሁ። አልዋሸም፣ አልከዳም። ውሸታም ነው። እኔ በጣም የምጠየፈው ሀቡዬ መእቷል እየጻፈ ነው እሱ ከሆነ ማለት ነው። እሺ ሞዴሬተሮች ኢንቫይት አድርጉት። ያው በሬዱ ኢንቫይት አድርገዋለች።
ኔትወርክ ነቅሎህ ነው። እኔ እራት ሊበላ ሄዶ ነው እያልጨረሽ ኔትወርክ ነቅሎህን አልጨረሰችም እኮ ጠየቀች። የመጨረሻ ጥያቄ ገንዘቡን ተውኩት። 2 ጉርሻ ጎረስኩ፣ ተውኩት። ውሃ ጠጣረኩ። በቃ ወይኔ በእናትህ እራትህን ሳትበላ መጀመሪያ ሁሉን ነገር ሀቅ ስለምታወራ እናመሰግናለን። እውነት ስለምታወራ ስለማትዋሽ እናመሰግናለን። መስገን ያለብሽ አንቺ ነሽ ሀቡዬ። የኔ እናት አይደለም እውነት ማለት የሚዋሹ በጣም ብዙ ሰዎች አሉ። ሰው ልጅ ሰው ሆኖ ተሳስቶ ተሳሰቻለሁ እንዲያርጊያለሁ ብሎ እውነቱን የሚናገር ሰው በቃ ይሄ ነው። ስለዚህ እውነቱን ተናግሮ ማመን ያለብኝን እውነታውን ነገር ተናግሬ የምወጣው እሷን ስለምወዳት ነው። ማለት አንዴ ጎድቻታለሁ፣ በዛች ልጅ ተጎድታለች። እኔ ደግሞ አልጎዳትም በውሸት። አንደኛ ፈጣሪን ሳትፈሪ የሆነ ስህተት ሰርተሻል። ሁለተኛ ሰውን ለምን ትፈሪያለሽ? ሰውን ፈርተሽ ለምን ተዋሻለሽ? እሱ ነው ጎበዝ ገባሽ? ጎበዝ ስለዚህ አሁን ያልጨረሳችሁት ነገር አለ። ያልጨረስነው ምን መሰለህ ወንድሜ አንደኛ እሷ ይቅር እንድትል እኔም 11,000 ህዝብን ጠይቀናት እምቢ ብላለች። ምናልባት አሁን ቁስሏ ትኩስ ስለሆነ ቁስሏ ሲያገግም ጠባሳዋ ሲድን ልትታረቁ ትችላላችሁ። በውስጥ መከር አድርግልኝ። የምር መከር አድርግ። እሺ እመክርልሃለሁ ኢንሻአላህ። እሺ አሁን እሷ የምትፈልገው 1 አመት ሙሉ ቁጭ አድርጌ የቤት ኪራይና ቀለብ ለሁለቱ የቻልኩበትን ይመልስልኝ ነው እያለች ያለች። ምን ትላለህ ስለዚህ ጉዳይ? ወላሂ መልስላታለሁ። አሁን አልሐምዱሊላህ ስራ ላይ ነኝ። መጀመሪያ እሷ ማለት ገንዘቡ ብቻ ሳይሆን ጉልበቷን ራሱ ይሄን እምነቷን ምናምን እንደዛ የምታስቀምጥ ሴት የለችም። እኔ ልንገርሽ ገብቶሻል? ወላሂ ነው የምልሽ። የመጀመሪያ ደሞዝ 1 ብዬ እየቆጠርኩ ነው ማስረክባት። የምሬን ነው የምልሽ። ወላሂ ምንም ችግር የለብኝ። መጀመሪያ የእሷን ዕዳ ሳላስወጣ እና ይሄን ነው የምለው። ሰምተሻል ራቢያ? መጀመሪያ የእሷን ዕዳ ሳልከፍል አልበላም። ስራ ጀምሬያለሁ። ከመጀመሪያው ደግሞ ጀምሮ እየቆጠርኩ እሰጣታለሁ ብሏል። እሺ ሀቡዬ፣ አንድ ቀን በቪዲዮ እኔና እሱ ስናወራ እሷን አይቻታለሁኝ። ምን ልትሰራ ነው ያኔ እሱ ጎን የተቀመጠችው? ለምን ይቀራል? ውስጤን እያመመኝ ሁሉም ይወጣ ያኔ እኮ ታዲያ ቤት እኮ ናት እኮ ያኔ አይደለችም እንደ ቤት እኮ ናት ያኔ። ካለከቤት ስራ ፈታ ነው ኢጃዛ መታ ነው ምን እያደረገች ነው? ስራ ፈት ነበረች ተጀመራለ ሌኮና ስራ የምትሰራ ልጅ አይደለች። አቡ ስራ የምትሰራ እኮ አይደለችም ልጅቱ። የሆነ 1 ወር ሰርታ እኮ ከሆነ የሆነ 1 ወር ሰካ ሆነ 1 ወር ታርፋለች። ማሻአላህ ደግሞ ስራ አታጣም። ምን ብላ ነው እዚህ ጋር ጨዋጫዋ የሚያጫውታት? አላማ የላትም። የሚረዳ ቤተሰብ የላትም። ለምን አትሰራም? ቤተሰብ እንዴት የሚረዳ ቤተሰብ የለም? ይኖራል እንጂ ኢትዮጵያ ላይ። ግን አንቺ እንትን ካላልሽው ምን ታደርጋለሽ? ስለዚህ እናንተ ቤት 1 አመት ከ2 ወር ስትኖር በአመት ከ2 ወር ውስጥ ስንት ጊዜ ነው ስራ እየፈታች የምትመጣው? ኔትወርክ አንድ ጊዜ በቃ ምንም ሳትሄድ 4 ወር ስራ ፈታለች። አጋጣሚ ሆኖ ስራ ሳይገኝ ቀረ። እየፈለኩም ነበር እኔ ስራ ሳትሄድ ቀረች። በዛ መሀል ላይ በጓደኛ ላይ ሄዳ 1,300 ነው 1,500 እንደዛ አካባቢ 1,300 መሰለኝ እንደዛ ሄደች። በግድ ነው ጨርሳ የመጣችው። ሀቁን ነው የምታወራው። አረቧ እንደዚህ ናት፣ እንደዚህ ናቸው። ተመችተው እኮ ነው ተመችቷት እኮ ነው ሀቡ ምኑ እሱ ያው አሁን እንደምታወራሽ አይደለም። አንገቷ አንገሽን ቁረጥሽ ብላት በሰዓቱ አንገቷ ትሰጠኛለች። ምንም እንትን የለውም። አንቺ በቃ ተይ፣ ሁሉንም ነገር ተረጋጊ። እሺ ግን ማለት ነው ብር ሰታክ ታውቃለች? 2 ብር ሰታክ ታውቃለች? ምን ከየት አምጥታ? መጀመሪያ ሲኖራት እኮ ነው። አዎ ለነገሩ ብር ነው አይደለም። በሰራችበት ጊዜ ብሩ ለቤተሰቦቼ ነበር የምልከው። ምንም አይነት ብር ሰጥቼው አላውቅም ማለች። እሱን አላውቅም። ይሄ በጥቅጣቂ ልብስ አለ የሆነ ሞል ውስጥ ምናምን ትሄጅና እዛ በጣጥቃ ስትለብስ ምናምን ነው የማያት። እኔ ቤተሰብ ትርዳ እሱ ላይ እንደዚህ ልብ ብዬ አላስብም። አየሽ ሀቡዬ፣ እኔን ሚስቱን 1 ቀን ረክዞ እንኳ አይቶኝ አያውቅም። እሷ ግን የምንለብሰውን የምበላውን የምሰራውን ራሱ ጥንቅቅ አድርጎ ነው የሚያውቀው። ያው እኔ ካላረፈባቸውም አላረፈባትም እንጂ ያው ሚስቱ ናት። ቅርታና ማለት ነው። እንደሷ አትሰቢ እባክሽ፣ እንደሷ አትሰቢ። ሄዳ ከመጣ እሺ
ቅድም አስጠፋችብኝ እኮ ልጅቷ። እውነት ነው የምትናገረው፣ ሀቅ እኮ ነው የምትናገረው። 5 ሰጥቼው አላውቅም ብላለች። እሱ ገዝቶ ያመጣል፣ እኔ አበስላለሁ፣ ኬት ያምጣ አላውቅም ብላለች። እሱን አሁን ያኔ ማለት ከሚስቴ እየተቀበልኩ ነው ወይም ሚስቴ እየሰራሽ ነው ምናምን የሚለውን ነገር በደንብ ታውቃለች። ግን ተቀብዬ ነው ምናምን አላላትም። እኔ ቢያንስ ያኔ ኪሴ ካለ ብር ገዝቼ አመጣለሁ ትበላለች። በቃ እንባላለን፣ ሌላ ነገር የለም። ከየት ላምጣው? እሷማ እናት ጠይቀኛለች። ጓደኛ እኮ ናት አይደለ? እናገባት ከየትም ላምጣው፣ ሰርቄም ላምጣው ከቻልኩ። እሷ ያለውን ጦማ እንዳታለኝ መብላት ነው አይደል? ስለዚህ ራቢያት ሁለቱም እውነቱን ነው የተናገሩት። የሰው ልጅ እውነቱን ከተናገረ ደግሞ ምን ይባላል? ጊዜ ትፈልጊያለሽ ከቁስልሽ ለመዳን፣ የተሰበረው ልብሽ እስኪድን፣ ጠባሳሽ እስኪጠፋ ጊዜ ትፈልጊያለሽ? ምንም ጊዜ አያስፈልገውም። እኔ አይመለከተኝም ስለነሱ። ከህይወቱን ያወጥቻለሁኝ። የሰማሁ ዕለት ጀምሬ ነው ከህይወቱ። ስለምን እሷን ለምን ታስገዳታለሽ? የሆነ በሆነ ቦታ ላይ ባገኛት እኮ አጠፋታለሁ። ለምን እሷን ትቀላቀያለሽ? አረም ወጣት አጠፋታለሁ። ለምን ለመጀመሪያ ጊዜ በቃኝ ስትልክ ምን አልካት? በቃኝ ስትላት ምን አለችክ? እንትና ሀውለት በቃኝ፣ እኔ ከዚህ በኋላ ተጸጽቻለሁ፣ ወደ ትዳሬ ልመለስ ነው በቃኝ ስትላት ምን አለች? አዊ ሲጀመር እንደዚህ የሆነ እንቀጥላለን ብለንም አላሰብነውም። ህይወት ያው ኑሮ እንዳለ ታውቃለህ። የሆነ መሰራራቅ ነው እንጂ የሆነ እንደዚህ ፍቅር ውስጥ ገብተሽ የሆነ እንደዚህ አይነት ብጥብጥ ይነሳል ብዬም አላሰበውም። እሷም ደግሞ እንደዛ ታስባለች ብዬም አላውቅም። እንደውም መሀል ላይ የሆነ ክፍተት ስንፈጥር ማለት ነው እንደ የራስሽ ህይወት መኖር አለብሽ ምናምን ስላት በሆነ ሰዓት ላይ 8 ቀን ነው ምናምን ቆይታ የሆነ ወንድ ላገባ ነው ተጀናጅኛለሁ ምናምን እያለች ማለት ነው። ከዛ ደስ ይላል ቀጥይ ምናምን ያልኳት እሷ እንትን እያለች ነው ምን ገባሽ? ትቀናለህ አትቀና የሚለው ልታይ ፈልጋ ነው እሷ እንደዛ ያለችክ። እሷ እርጎ የመሰለች ሚስት እያለች በሷ ምንድን ነው የምቀናው? ምን ሆነሽ ነው አንቺ? ይህም ሲደልልሽ አየሽው ሀቢባ አልቀረብህ። ምን ይቀናለ? ቆይ እሺ ታዲያ አንተ ስሜት ብቻ ነበረ ፍቅር አልነበረም? ስሜት ነበር ያገናኛችሁ? በቃ የኔ ስሜት ነበር እሷ ጋር ያለው ስሜት ብቻ ነው ያለው። ይሄ ነው እውነታው። ኦኬ እኮ እንለያይ በቃኝ አቁም ያለው ከአንቺ ጋር ከዚህ በኋላ ስሜቱን በቃ መገናኘት አልፈልግም ስትላት ምን አለች? ዳይሬክትሊ እንደዚህ በቃን መገናኘት አንችልም አይደለም ያልኳት። የሆነ ቀስ እያልሽ ስልክ አለማንሳት የሆነ በቃ ቢዚ መሆን ምናምን ትሆኝና የሆነ ርቀሽን ትጠብቂያለሽ። በዛን ሰዓት ምን ሆነ ነው ምናምን ስትልሽ የሆነ በቃ የሆነ ሰበብ እያሳበብሽ እየራቅሽ ትሄጃለሽ። ቀስ ብለሽ እንደዛ ትሄጃለሽ እና ዞሮ የራስሽን ህይወትን መኖር አለብሽ ምናምን ብዬ ስላት እሺ ነው ያለች። በሚገርም ሁኔታ እሺ መቼም አትሆነኝም አንተ የሰው ባል ነው ያለች። ግን የሆነ ሰው ብቻ አብሽር ያላት አለ። ይሄ ሶሻል ሚዲያ ላይ እንዳወጣት የፈለገ ሰው የሆነ ሰው አለ ከጎን አላቅም ብቻ በጣም የገፋፋ ሰው አለ። ተመክራ ነው የወጣው ልጅ እንጂ ኖርማሊ እሱ አይደለችም። እሺ ሀቡዬ በጣም አመሰግናለሁ። እሱን ተጠየቅሽ ጠይቅ። እኔ ይኸው ሀቡዬ ታዲያ እንደዛ ከሆነ ትግባና እንጠይቃታ ማን አይዞሽ እንዳላት እኔ ከነሱ ውስጥ ወጥቻለሁ እኮ እንግዲህ ይበቃል። ብሩንም አስረክባታለሁኝ በየወሩ ብሎሻል አይደለ? ከላስ ይበቃል። በጣም አመሰግናለሁ እህቴ። ቆይ ራቢያ እንታረቅ እያለሽ እኮ ነው ማሪ። አይ የማይሆን በፊት ነበረ ሆኖ የማይሳሳት የለም። ተሳስቼ ነው ማሪ ሚስት ቅርታ አድርጊልኝ ሁለተኛ አይለምደኝም እያለሽ እኮ ነው። አመሰግናለሁኝ። በእምነትህ ልክ ስለተገኘህ በጣም ነው የማመሰግነው። ሌላውን ደግሞ የቀረውን በቤተሰብ እንጨርሳለን። በቃ ሰው ነኝ እኮ ሀቡዬ በጣም ነው የማመሰግነው። ትኳይንካሽ እውነት በጣም ነው የማመሰግንሽ። እሺ ምናልባት የውልት ብርሃን ቁስሏ ሲድን አሁን ትኩስ ስለሆነ ነው፣ ትኩስ ቁስል ስለሆነ ነው። ቁስሏ ሲሽር ሲድን ጠባሳው ሲጠፋ አንተ ታጋሽ ሆነክ ከጎኗ ሆነክ ሁልጊዜ ብሯን በየወሩ እዳህን እስክትጨርስ እየከፈልክ እዳህን ከፍለ ስትጨርስ ምናልባት ቁስሏ ሊድንና ልትታረቀህ ትችላለች። ተስፋ እንዳትቆርጥ፣ ሌላ ሴት ጋር ደግመህ እንዳትሳሳት፣ ብሯን በየወሩ ስትሰጣት እያወራሃት ምናምን እንደ አዲስ ፍቅርህን ማዳን ትችላለህ። እሺ
አልፈታትም አቡዬ አልፈታትም፣ ትቆያለች። አልፈታትም ብላ ትቆያለች። ገንዘቧን እንዳልሽው ግን እየሰራው እሰጣታለሁ። ያን ያክል እኔ አጥፍቼ እሷ እንደዚህ ነው ባለችኝ ዝም ብዬ የሚሄድ ሰው አይደለሁም። ቀሽም ወንድ አይደለሁም። እዛ ጋር ብባልግ የሆነ ቀሽም ሆኜ እንትን የምል ሰው አይደለሁም። ብዙም ማስብ ሰው ቶሎ አልፈታትም። እንግዲህ ሞክራለሁ በቤተሰብም በምንም። ያችኛዋ ተሳክቶላታል። ቴንኪው አመሰግናለሁ ነው የምላት ያችኛዋንም። እና ከጨረስኩኝ አሁን ጨረስና አዎ ጨርሰናል። ብሩን እኔ በጣም እውነተኛ ሰው እወዳለሁ፣ አክብሬሃለሁ። ሁሉን ነገር እውነት በመናገር አሁንም እውነተኛ ሰው ስለሆንክ አምኜሃለሁ። በየወሩ ደሞዝህን ስትቀበል ብሯን ቆጥረህ እንደምትሰጣት አይደል? ወላሂ እሰጣታለሁ። አንዲት ሱሪ አልገዛም፣ እሷን እንትን ሳልጨርስ ማለት ነው። አንዲት ሱሪ አልገዛም ነው የምልሽ። ወላሂ እውነቴን ነው የምልሽ። ለምን በጣም ብዙ ዋጋ ከፍላለች። ለእኔ ልጅቱ እንደዚህ እንደምታወራሽ አይደለም፣ ዋጋ ከፍላለች። ገባሽ? ከማግባት ኒካ ከመታሰሩ ጀምሮ ብዙ ዋጋ የከፈለች ነው። እዚህ ጋር አሁን እንደዚህ ባወራ ለእሷ አሁን የኔ ድምፅ የሰይጣን ድምፅ ነው የሚመስላት። አሁን ገብቶሻል? ዋጋ ከፍላለች ልጅቱ። የምሬ ነው የምነግርሽ። ለእኔ ብዙ ዋጋ ከፍላለች። ስለዚህ ማድረግ ያለብኝን አድርጋለሁ። አዎ ከፍሎሻል ብለሽ ምናልባት ከ7 ወር ከምናምን በኋላ ጠይቂያታለሽ። ከፍሎሻል አልከፈለሽም ወይ ብለሽ ጠይቂያት። ይኸውልሽ ራቢያዬ የኔ ውድ እህት በ7 ወር በኋላ ከፍሎሻል ብሏል። በየወሩ ደሞዝ አንድ ሱሪ አልገዛም ብሏል። በየወሩ ደሞዙን እየተቀበለ ለ7 ወር ያህል ለአንቺ ይሰጥሻል። ከ7 ወር በኋላ ካላለቀ ካልሰጠሽ ነይና ንገሪኝ እሺ። ኢንሻአላህ አላህ ነው አሪፍ ካረገ። አዎ እና ደግሞ በጣም ተጸጽቷል። ዋጋሽን ያውቃል። ምን ያህል መስዋዕትነት እንደከፈልሽ ያውቃል። አንቺ ብቻሽን ሆነሽ አስቢበትና ይቅርታዬ ይገባዋል፣ ከዚህ ሰው ጋር መቀጠል እችላለሁ፣ ልቤ ይፈቅድልኛል ካልሽ ታረቁሽ። ኧረ አይመለከተኝም። ምን አሁን ትኩስ ስለሆነ ቁስልሽ ንዴት ላይ ስለሆንሽ ነው። ንዴትሽ ሲበርድ ቁስልሽ ሲድን ሲቆይ ልቦናሽ ከፈቀደ እኔ በነፃነት አምናለሁ። ሰውን 11,000 ምናምን ሰው እየጠየቀሽ ለእኛ ብለሽ እባክሽ ታረቂ ምናምን እምል አይነት ሰው እንደሆነ ለምን ሴት ነኝ አውቀዋለሁ። ቁስልሽ ትኩስ ነው ገባሽ? ቁስልሽ ሲድን ግን ወደፊት 4 ዓመት በትዳር ያሳለፋችሁትን ጊዜ አስበሽ ከራራሽለት ኦኬ ስህተት ነው፣ ወንድ ልጅ ነው፣ ተሳሳተ፣ እኔ ነኝ ጥፋተኛ፣ ሴት አምጠቻ አጠገቡ አድርጌ ብለሽ ካሰብሽ ግን ቢሆንም ሴት አምጠቻ አጠገቡ ብታደርጊም የቀረበ ነገር ሁሉ አይበላም። መቆጣጠር ነበረበት፣ ራሱን ስሜቱን ሊቆጣጠር ይገባ ነበረ እና ይገባዋል። ይቅርታ ካልሽ አንቺ በራስሽ ወስነሽ ይቅርታ ካደረግሽለት አውሩ፣ እያወራችሁ ቆዩ እሺ። ለማንም ብለሽ አይደለም፣ ይኸውልሽ ለእኛ ብለሽ አይደለም፣ እዚህ ጋር ለሚያይሽ 11,000 ምናምን ህዝብ ብለሽ አይደለም፣ ለዛችኛዋ እሷ ደስ እንዳይላት ብለሽ አይደለም። እሷ ደስ እንዳይላት ብለሽ ያላመንሽበትን ነገር አድርገሽ ገደል እንድትገቢም አልፈልግም። እሷንም እርሻት፣ ሙሽሚትንም እርሻት፣ እኛንም እርሽን። አንቺ ብቻሽን ቁጭ ብለሽ አስበሽ ወስነሽ ልቦናሽ ከፈቀደ ብቻ አንቺ ልብሽ ካመነበት ብቻ ህሊናሽ ከፈቀደ ብቻ የቤተሰብ ጫና፣ የጎረቤት ጫና፣ የሀገር ጫና፣ የህዝብ ጫና ምናምን አይደለም። ኦንሊ ዩ ቢኮዝ ዚስ ኢዝ ዩር ላይፍ። የአንቺ ህይወት ነው። አንቺ ነሽ የምትወስኝው። አንቺ አስበሽ ስትወስኝ ቁረጭ እሺ። እሺ እኔ እናት አመሰግናለሁ። አዎ እና እውነቱን ተናግሯል፣ ተጸጽቷል፣ ይቅርታ ጠይቋል። ይቅርታውን አንቺ አስብበት። አንቺ ስታስቢ ስትፈቅጂ ይቅር በይው እና ገንዘብሽን ደግሞ በየወሩ እንደሚከፍል አምኜዋለሁ እኔ። ፈጣሪ ይቅር ይበለው። እኔ አልኩት አላልኩት እኔ ልቤ የተቆሰለ በኋላ ይሰራልኛል አለኝ አላለኝ። ፈጣሪ ይቅር ይበልክ ግባ። ልብሽን አዳምጪ፣ ልብሽ የሚልሽን አድርጊ። እና አሁን ላይ ልቤ የሚለኝ በቃ አይሆንሽም፣ ይቅርብሽ፣ አትልፊ። እንደውም በሰዓቱ ምነው አውቄ ቢሆን ሲጀመር ማለት ነው እኔ ሳለፋ እኔ ሳልደክም ምንም ሳልሆን እኔ አውቄ ቢሆን እንደዚህ ሐቁን ፈጣሪ ኖሮ ሐቄን በምን ነው በሰዓቱ አውጥቶልኝ ቢሆን። ግን አንቺ አመት ሙሉ ምንም አይነት ጥርጣሬ አላየሽም? ምንም አይነት ምልክት? አንዲት ጥርጣሬ ወላሂ ባሌን እኔ ጥግ ድረስ ነው የማምነው፣ ጥግ ድረስ በእምነትህ ልክ ደግሞ በረካህን እምነትህን በደንብ ተንከባክበክ አግኝቼዋለሁ። አቦካኸው ጋገርከው ብቻህን። እኔ ነበርኩ ብቻዬን የምኖረው። ለካ እኔ ጋር አልነበርክም። እርግጥ
እዛ ትህ ነው እንጂ ያለው ልብህ በቃ ውረጅ፣ ያምሻል። ብዙ ነገር አታስብ። ይሄ ነገቲቭ የሆኑ ነገሮች እያሰብሽ እንትን ውረጅ፣ ይበቃሻል። ወላሂ ውረጅ፣ ይበቃሻል። አየክ እንዴት ታዛዥ እንደሆነች ላንተ። አየክ እንዴት እንደምታከብረህ። ውረጅ ስትላት ወረደች። አየክ እንዴት እንደምታከብርክ። ይህንን ክብር ጊዜ ነው ኢንሻላህ፣ ጊዜ ነው ኢንሻላህ። አቡ ያቺ ኖ እኔን አክብራ ሳይሆን አሁን ላይ ታከብረኛለች ብለች ነው። አክብራኝ አይደለም ዝም ብላ አለ አይደለ። በቃ እኔ ጋር ላለመነጋገር ፈልጋ ይመስለኛል። እና ኖ አንድ ቃል ውረጂ ስትላት ወረደች። በጣም ክብርክ፣ በጣም ትልቅ ክብር አላት ላንተ። አየክ ማለት በአንዴ እኮ የ4 ዓመት ክብር እኮ በአንዴ አይሻርም። ገባክ? ለዛ ውረጂ ስትላት ወረደች። ታከብረሃለች። ይህንን ክብር ነው ያበላሸው። ለዚህ ቅደስ ደግሞ በቻልከው መጠን ሞክር፣ ተስፋ ሳትቆርጥ መሴጅ ጻፍላት። ደህና ነሽ ወይ ይችላል። በጣም ደክመው እያልኩሽ ነው። ደክማለሁ። ሌላ ሲም ካርድ ብሎክ ካደረገችክ በሌላ ቁጥር ጻፍላት። እንዴት ነሽ? ስራ እንዴት ነው? እያሰብኩሽ ነው። እኔ በጣም አዝናለሁ ስለሰበርኩት ልብሽን እያልክ ደጋግመህ ቴክስት አድርግላት። አንድ ቀን ልቧ ከራራ ትቀበልሃለች፣ ይቅር ትልሃለች። እና ደግሞ አክብረህ ደግሞ ገንዘቧን በየወሩ ስትመልስላት አላክባሪነትክ እንደገና ይገዛል ልቧን። እሺ ተቋርጠናል ጋይስ። ይሰማል ብርሃን? ወንዶች ያሉ በጣም ይጮሃሉ። የመጨረሻውን ሰምተከኛል። በየወሩ ብሯን ስትመልስላት ቃል አክባሪነትክ፣ ቃልህን አክብረህ በየወሩ ብሯን ስትመልስላት ቃል አክባሪነትክ ልቧን ድጋሚ ይገዛልሃል። ድጋሚ ለአንተ ያላት ፍቅር እንደ አዲስ ይመጣል። ኢንሻላህ። እሺ ኢንሻላህ ምንም ችግር የለም ወንድሜ፣ እናመሰግናለን አክብረህ ስለመጣ። ከገንዘቧ በላይ ዋጋ ከፍላለች ነው እያልኩሻለሁ። ገንዘቡን ተይው፣ አሁን ሰራ አድርጌ መልሰዋለሁ። ምንም ችግር የለውም። ዋጋ ከፍላለች። እሷም ጤነኛ ናት፣ ትሰራዋለች። ግን ዋጋ ከፍላለች ለእኔ። እሱ ነው ትንሽ እና በጣም አመሰግናለሁ። ውሽሚት ትግባ። ለሱ ጥያቄ ካላት የውሽሚትን ጥያቄ ለማስተናገድ ፈቃደኛ ነክ አይደለም? ቅድም ገና ሲገባ ትውጣልኝ ብሏል። አይፈልግም እሷን ማግኘት። በቅቶታል፣ ከእሷ ጋር በቅቶታል። ገና ሲገባ እባክሽ ሀቢባ ውሽሚት ትውጣ ሲለኝ አይ በእኔ በአንተ ሳይሆን ሚስትክ ውሽሚት ትውጣ ካለች ትወጣለች ብዬው ሚስቱ ውሽሚት ትውጣ ስትል ነው የወጣችው። መጀመሪያ ውሽሚት ከመውጣቷ በፊት አንድ ጥያቄ ልጠይቃት። የት ተዋወቃችሁ? ይህንን እመኝልኝ አለች። እሱ ከዛ እውነቱን ተናገረች። አንቺ ቤታችሁን ልከራይ አምጥተሽኝ ቤታችሁ ባስገባሽኝ ነው ባልሽን የሰረኩብሽ ብላ ስታምን በቃ ካመንሽ ውረጅልኝ ጨርሰናል ከአንቺ ጋር አለቻት። ወረደች። ኢንሻላ ግን አያችሁ እምነት አንዴ ከተሰበረ ተሰበረ። እምነት እንደ መስታወት ነው። አንዴ ከተሰበረ ቢጠገን ራሱ እንትን አለው። በፕላስተር እንዲህ ብታጣብቁት ራሱ እንደ ድሮ በደንብ ጥርት ብሎ አይታይም። ሙሉ በሙሉ አታምኑም ማለት ነው። ስለዚህ አሁን ከዚህ በኋላ ውሽምትን ማስገባት ትንሽ ሰዎቹ ሰላም ሊፈጥሩ ያሰቡትን እንዲቃቃሩ ነው። ምን ታደርጋለች? ውሽሚት ገብታ ቀድማ ገብታ ተናገራለች። ባይዘው እኔ ውሽሚትንም አክብሬያታለሁ እውነቱን በመናገሯ። በጣም ብዙ የሚዋሹ ሰዎች አሉ። እውነቱን በመናገሯ አክብሬያታለሁ። ሁለቱም እውነቱን ስለተናገሩ በጣም ትልቅ እውነተኝነታቸውን አድንቅ ያለው ማለት ነው። የባልንም ውሽሚትንም ሚስትን ደግሞ አንዷን ብላ ኮመንት ላይ ጻፈች። አስቸግራት እያልሽው ነው። አስቸግራት አላልኩም እናቴ። ያልኩት ብሯን ለመክፈል ግዴታ እነዚህ ሰዎች ያወራሉ። በየወሩ ደሞዜ ደርሷል፣ ሹፌር ላኪ፣ ብሩን ውሰጂ ወይም ነይና ውሰጂ የሚል ኮሚኒኬሽን መሀላቸው ግዴታ ለ7 ወር አለ፣ ብሯን ከፍሎ እስኪጨርስ ድረስ። ስለዚህ በብሯ ምክንያት ሲያወሩ በትህትና በፍቅር እንዲያወራትና ልቧን በድጋሚ ለማግኘት እንዲሞክር ነው የጠየቁት። ለምን? ስለሚወድና ሚስቱን ስለተጸጸተ። ለምሳሌ አንቺ ባልሽ ቢማግጥ ይቅርታ ያለሽ አልልም። ይሄ እኔ ነኝ። ሀቢባ ይቅር ስለማትል እናንተም ሁላችሁም ይቅር እንዳትሉ የማለት መብት ግን የለኝም። ገብቷችኋል? ስለ ራሴ ከጠይቃችሁኝ አልልም። እኔ ነኝ፣ ሀቢባ ነኝ። እንትና ወይንሸት ደግሞ ሌላ ሰው ናት፣ ሰሚራ ደግሞ ሌላ ሰው ናት አደለ? ስለዚህ ሁሉም የራሱ የህይወት መርህ አለው። ሁሉም የራሱ የህይወት ፕሪንሲፕል አለው። የማይደራደርበት ነገር አለው። እኔ ባሌ ከማገጠም የማልደራደርበት ነገር